በንስሐ አባት ዙሪያ እንደዛ አይነት ነገር ለማውራት ነበር፣ ግን በቃ ከሙሴ ርዕስ ስለሚያስወጣን ይቅርብኝ። ምንም የሙሴ ርዕስ የሚባል ነገር የለም። ቀጥይ። ምንድነው የሙሴ ርዕስ? ምንድነው አውሪው? አይ ከዚህም በፊት በእኛ ማለት ነው አላሁ ስብሐነሁ ወተዓላ ለነብያችን አለይሂ ሰላቱ ወሰላም እሱ ጋር ብቻ ወደ እሱ ብቻ ጸሎት እንድናረግ ነግሮናል። ማንም ሰው ያለ ማንም ጣልቃ ገብነትና በክርስትና ደግሞ ያው ሲታይ የንስሐ አባት ምናምን ያስፈልጋል። እንደውም ለገብርኤል ለማርያም ምናምን ተናግረው ምናምን ነው ጸሎታቸው ወደ አምላካቸው የሚሄድላቸውና ይገርመኛል በጣም። ድነት የሚገኘው ያኔ በእኛ ወደ አምላካችን ጸሎት ስናደርግ ብቻ ነው። እንደዛ ማለት አይደለም። አንዳንዴ የሚወራውን አማርኛ የማይገባቸው ከሆነ አላውቅም። ማንን በመከተል ነው ድህነት ነው የሚለው። ኢየሱስም እኮ ወደ አብ ከኔ በስተቀር እንትን አይደለም የሚለው፣ በእኔ ነው መንገዱ እኔ ነኝ ነው የሚለው። ምን ለመሆን? ወደ አብ ለመምጣት ይላል። ወደ ፈጣሪ ወደ እግዚአብሔር ለመምጣት ነው። የማዳረሰው እኔ መካከለኛ ነኝ ማለት ነው። እኔ መንገዱን አሳያቸዋለሁ፣ ማንን ማምለክ እንዳለባችሁ፣ እንዴት ማምለክ እንዳለባችሁ እኔ ነኝ የማሳያቸው ማለት ነው። ስለዚህ እናንተ ጋር ደግሞ የሚያድነው ማን ነው ሳይሆን ማንን በመከተል ነው ነው። ነቢያቶችን ነው። ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰላም የመጨረሻው ነብይ ናቸው። የእሳቸውን ፈለግ ነው ተከትለን የምንሄደው። እንደዛ ነው ብዬ ነው የማስበው። ያም ሆነ ይህ ጥሩ ነው፣ ግን እንትና ሙሴ ያድናል፣ ሙሴ ያድናል። ኢየሱስ ራሱም አልዳንም። አድኖም አሳይቷል። አድኖ አሳይቷል። አዎ ልክ ነሽ። ራሱን ማዳን የማይችለውን ሜሮን ነይ እስኪ ለፍልፊ ነይ አልቅሺ። ቀጥል ኢትዮጵያዊ። ባቢ እንዴት ነህ? ሰላም ነው አለን። እንዴት ነው? ሁሉ ሰላም? ሁሉ መልካም ነው አለን አለን። ቀጥል። እሺ ትመቸኛለህ ባቢ። በጣም የምታወራው ነገር የሆነ ፋክት የሆነ ወሬ ነው የምታወራው። ብዙ ጊዜ ገብቼ እከታተልሃለሁ። ከአሁንም በፊት አይ ቲንክ ገብቼ ነበረ በሌላኛው በዚህ አካውንት መሰለኝ፣ በዚህኛው አካውንት ተዋውቀናል። እና ጥያቄ ጥያቄ ደግሞ የነቢያቶችን መንገድ በመከተልና ያው የመጨረሻውን ደግሞ ነቢያችን የነቢዩ ሙሐመድን የእሳቸውን ፈለግ በመከተል ነው መልሱ። እሷ በደንብ አልገባትም ነበረ መጀመሪያ ስትጠይቃት። ይህ ነው እኔ ማለት የምፈልገው። ከዛ ውጭ ትመቸኛለህ። ለነቢዩ ሙሐመድ ያለህ አመለካከት በጣም ደስ ይለኛል። ከአሁን በፊት ተናግሬያለሁ። እንዲያውም እንትና ቤት ነበርክ፣ ኡስታዝ ዋሂድ ጋር ነበርክ እና ታች ጋር ኮሜንት እየጻፍኩ ነበር እና አመስግኑልኝ ምናምን ያልኩ ነበር። የሆነ ቪዲዮ የተቆረጠ ቪዲዮ ሰምቼ በጣም ደስ የሚል ለእሳቸው ያለ አመለካከት ምናምን አፕሪሼት ሳላደርግ አላልፍም። ለማ ማለት ለነቢዩ መሐመድ ነው አለ ነቢያችን ማለት ለጥቁር ሕዝብ እንደቆሙ ምናምን ሰው የሚያወራው ምናምን ሌሎች የሚያወሩት ደግሞ ዝም ብለው እንትን ማለት ላይክ ብቻ ያለህ እንትን ደስ ይላል። አንድ ደቡብ አፍሪካዊ ኔልሰን ማንዴላ የሚባል ሰው የጥቁር ህዝቦች አባት ነው ይባላልና የሚገርምህ ነገር ጥቁሮች ከተገረፉ፣ ከተገደሉ፣ ከተገዙ፣ ከታረዱ፣ ከተጨፈጨፉ ይሄ ኋላ ቀርነትን ከተላበሱ ምናምን በኋላ በየሆነ ፖለቲካ ምክንያት ስልጣን ያዘና ከዛ ትንሽ ታሰረ፣ ከዛ ስልጣን ያዘ ምናምን፣ ከዛ ደግሞ የጥቁር ህዝቦች አባት ምናምን ይባልለታል። ሌሎች እንኳን አለው። አሁን እነ ማልኮም ኤክስ ትንሽ የራሱ የሆነ ትልቅ አሻራ እንትን ያስቀመጡ ናቸው።
እንጂ የኔልሰን ማንዴላ ነገር እኔ ብዙም እንትን አይለኝም እና ታሪክን አግንነህ እንትን መጻፍ ይቻላል እና አሁን ባርነትን ያስቀሩ ነብዩ መሐመድ ናቸው። የጥቁር ህዝቦች አባትም ነብዩ መሐመድ ናቸው። ጥቁርነትን ከፍ እንዲል ያደረጉ ነብዩ መሐመድ ናቸው። ጥቁርነት ከእርሶ እንትን ካደረጉት ከለበሱት ነጭ ቆዳ ምንም የተለየ እንዳልሆነ ዝቅ እንደማይል በተግባር ያሳዩ ሰው ናቸው። ገብቷል። ስለ እንደዚህ አይነት ነገር ቢወራ በጣም ሰፊ ነውና አንዳንድ ኢትዮጵያውያኖች ቢላል የሚባል ሰው ስለሱ ብዙ ያወራሉ። አሁን ታሪክ የሚያጠኑ ሰዎች ብዙ ሰዎች እና ሲነሳ ይነሳል ቢላል የሚባል ሰው እንደ ኢትዮጵያውያን ማለት ነውና እሱ ነገር እንዴት ነው ብለህ ወደ ኋላ ተመልሰህ ታሪኩን ብታየው ከ1000 ምናምን ዓመት በፊት ጥቁርነትን እና ባርነትን አስቀርተው ጥቁርነትን ከፍ ያደረጉ ሰው ናቸው። ለዛውም በተከበረ ስፍራ ላይ በተናቁ እና በተዋረዱ አንድ ጥቁር ሰው እግሮች እንዲረገጡ ያደረጉ ሰው ናቸው። ገብቷል አባባል? ይሄ አይነግርም። ሰው አስመሳይ ነው ኢትዮጵያዊ። ብዙ ነገር አለው። ይሄ ብቻ ሳይሆን ታሪኩ አሁን እያንዳንዱ ብታየው እንደዚህ አይነት በጣም የሚገርሙ አሉ። ራሱ በጣም የሚገርሙ ጥቁሮች የሚባሉ እሱ ብቻ አይደለም፣ ሌሎችም አሉ። አልተነበበም እንጂ ሌሎች ጥቁር ሰዎችም አሉ። ገብቷል። አብረው ምግብ ሲበሉ የነበሩ ሲያከብሯቸው የነበሩ ሲናቁ እርሶ እንትን በማድረግ እርሶ ጋር በማቅረብ እንትን በማድረግ በማውራት ምንድነው የበታችነትን እንዳይሰማቸው ሞራላቸውን እየጠበቁ ከፍ ያደረጓቸው ሰው ናቸው። አይ አይነገርም። ሰው ስለሚጠላቸው ለምንድን ነው የምጠላቸው ብለህ ብትለው ሰው አንድ ምክንያት የለውም። አዎ ከባድ ነው። ኢቭን እንኳን የሚገርም ባቢ እንትን ጋር እስልምና ጋር አሁን የፓለስቲን ምናምን እንትን አለ አይደለ? ሰው ማለት ነው እስራኤል ምናምን ብሎ ነው የሚደግፈው ማለት ነው። ግን በጣም ነው ባይዘው የሚጠሏቸው ማለት ነው። ክርስቲያኖችን ምንም ሪዝን የላቸውም። ራሱ የእስልምናን ብቻ ስለሚጠሉ ብቻ ነው ለእስራኤል የሚደግፉ። ገብተዋል። እስራኤሎች ደግሞ እነሱን በጣም ነው የሚጠሏቸው እና ይገርመኛል ኢትዮጵያ ላይ ምናምን ያለው ነገር ምናምን ስለ ነብዩ መሐመድ ያላቸው አመለካከት ምናምን በጣም ላይክ እንዳንተ እንትን ያለ ሰው ካልሆነ ምናምን በቃ እንትን ይለኛል። ገብቷል። በጣም አመለካከትን በጣም አፕሪሼት አደርገዋለሁ እና በዚሁ አጋጣሚ አንድ መልእክት ማስተላለፍ የምፈልገው ነገር አለ ባቢዬ። ለኡስታዝ ዋሂድ እና ለኡስታዝ ሁሱ ፕሮግራም እንትን ብያቸዋለሁ፣ ጥሪ አድርጌላቸዋለሁ ለቱር ማለት ነው። ኢትዮጵያ ሲመጡ አት ኤኒ ታይም ኔክስት ታይም ሲመጡ ሙሉ ፓኬጅ ቱር ማለት ነው። 10 ቀን የሚሆን 15 ቀን ሙሉ ኢትዮጵያ ቱር። ይሄ አድቬንቸር የሆነ ነገር ይሄ ተፈጥሮ የሆነ ነገር ምናምን አለ አይደል? ልክ ወደ አፋር ምናምን የተለያየ እንትን ብያለሁና ለነሱ ያው ፕሮሚስ ገብቼላቸዋለሁና አት ዘ ሴም ታይም ላንተም በዚሁ አጋጣሚ ቃል መግባት ፈልጋለሁ። አት ኤኒ ታይም ስትገባ ኮንታክት አድርገኝ። እኔ ሀገር ቤት አይደለም ዩኬ ነው ያለሁትና ኢንሻአላህ አስታወስከኝ አይደል? አዎ አይ አመሰግናለሁ። ግን የአንዱን ሰው ብትቀይር መልካም ነገር ነው። እኔ እንኳን ችግር የለውም ከዚሁ በጣም አመሰግናለሁ። ግን እንትና ኡስታዝ ዊድን ሌላ ሰው እንትን ብታደርግ የተሻለ ነው። ገብቷል። ዳዊት ናግባ እስኪ ሰው ቀይረህ እንትን አድርጋት። እሱ ብዙም እንደዚህ አይነት ነገር እኔ እንጃ ይቀበላል ብለህ ነው? አስታውሰኝ ነው ያለኝ፣ እንዳትረሳው ነው ያለኝ። እንደው ከሆነ በቃ ጥሩ ነው ማለት እኔ ይሄ ላይክ አንዳንዴ በሶሻል ሚዲያ ላይ ምናምን የምታገኛቸው ሰዎች በአካል ላይ ልክ እንትን አንዳንዱ ፍላጎት ላይ ኖር ይችላል። ያንን እኔ ያንን ስሜት አንደርስታንድ አድርጌያለሁ። ያንን ስሜት እኔ ሪስፔክት አደርጋለሁ፣ ፍላጎታቸው ማለት ነው። ግን ያው ጀስት ማለት ወደዛም ሲሄዱ ሴፍቲ ያለው ቦታ ነው የሚሄዱት። አሁን ለምሳሌ ከኢትዮጵያ የሆነ ሴፍ ያልሆነ ቦታ አለ አይደለ? ለምሳሌ አሁን ወደ አማራ ሳይድ አንዳንድ ቦታ ሴፍ ያልሆነ ቦታ አለ። ነጮች አሉ። እኔ ሙሉ ኢትዮጵያ ዙር ነው የምሰራው፣ የተለያዩ ሀገራቶች ነው እና በአግሪመንት ነው ከካምፓኒዎች ጋር የምሰራ። ለምሳሌ አሁን ፈረንሳይ ያሉ እንትን ካምፓኒዎች አሉ፣ ጀርመን አለ፣
ወደ ቪየትናም፣ ግሪክ እንደዚህ የተለያየ ሀገር አሉ አይደለ? እነሱ ናቸው ከኔ ጋር አግሪመንት ይወስዳሉ። እነሱ በሙሉ ኃላፊነት ይልኩልኛል። እኔ ደግሞ ሙሉ ስታፍ አለኝ ሙሉ ኢትዮጵያ ላይ ማለት ነው። እና በዛ መንገድ ነው የምሰራው። እና ያው የሀበሻም ደግሞ ለመጀመር አስቤያለሁ ሀላል ኢትዮጵያ ቱር የሚል ማለት ነው፣ ለኢስላሚክ የሆነ ማለት ነው። ኢስላሚክ ቱር የሆነ አልኮል የሌለበት ምናምን አለ አይደል? አሁንም ለእንግዶች ፕሮቫይድ ማድረገው ኖርማሊ አልኮል ከኔ ጋር አይጠቀሙም። ከፈለጉ በራሳቸው ይጠቀማሉ ነው ከመጀመሪያው ማለት ነው። አሁን ግን የሀበሻ አስቤያለሁ አስቤያለሁ ላይክ ሰዎች ከተጋቡ በኋላ ሃኒሞን ይፈልጉ አይደል? እንደ ሃኒሞኒ ፕሮግራም ማለት ነው። እና ብቻ ባቢ ከቻልክ ላይክ ፍላጎት ካለ አት ኤኒ ታይም እንትን እንላለን ብዬ አስባለሁ። ልጋብዝህ እፈልጋለሁ። በጣም አመሰግናለሁ። ችግር የለውም አለን ነው ያለን። እኔ በጣም አመሰግናለሁ። አንድ ገታች በጣም የተቃጠለ ሰው ለምን እንደሆነ አላውቅም፣ በጣም እየጨሰ ነው እና በጥራቃ ብሎ ኮመንት አደረገ። እንደዚህ አይነት ሰዎች ድሃ ናቸው፣ ገብቷል? ድሃ ናቸውና ድህነት በጣም ከባድ ነው። አንድ ሰው ምንም ማድረግ ካልቻለ ሆድን እንኳን የሚሞላበትን ነገር ከሌለው በቃ የሚያደርገው ምንድነው? ከውስጥ እንትን ይተፋል። ምንድነው እንደዚህ አይነት ነገራቶች ማለት ነው። እና በሽተኛ ነው፣ ዘገምተኛ ትውልድ ዘገምተኛ ነው። ማወቅ የማይፈልግ ነው። ይሄ አሁን እንትን ማለት የማይፈልግ ሰው ነው። ይሄ በቃ የሰውን እንትን እየሰማ ሪቨርስ የሆነ መመለስ የሚፈልግ ሰው ምንጊዜም እንትን ነው፣ ውስጡ ላይ የሆነ ችግር ያለበት ሰው ነው። ምን ታደርገዋለህ? መቻል ነው። እሺ፣ በጣም እናመሰግናለን። ሌላ የምትለን ነገር አለ? ሌላ ምንም የምለው ነገር የለም ባቢዬ። በቃ ቴንኪው ስላስገባኸኝ ጊዜም ስለሰጠኸኝ። ኢንሻአላህ የመጣው ደግሞ እንትን እላለሁ፣ ከታተላለሁ። አንዳንዴ ንጽጽር ምናምን ሲመጣ እገባለሁ። እሺ፣ በጣም አመሰግናለሁ። ቴንኪው እሺ፣ ባቢዬ። ለማንኛውም መንሱር እባላለሁ ስሜ። ትክክለኛ ስሜ ልንገርህ? ያንተ ባቢ በቂ ነው፣ ችግር የለም። እሺ፣ አመሰግናለሁ። እሺ፣ እኔ እሺ፣ ሰዎች መግባት ትችላላችሁ። ዝም ብለን ትንሽ ጨወት አድርገን እንወጣለን። እስኪ ኑ፣ እስኪ ምንድነው እንትን ማለት የለባቸውም። እንደው ቼኮች እኔ ያለ እናንተ እኔ መንቀሳቀስ አልችልም እና ገብታችሁ ሰላም ብላችሁ እኔ ተጨዋውተን ብንወጣ እናንተ ጋር ብቻ ቢሆን እንኳን ራሱ እኮ ደስ ይለኛል። ግን ችግሩ ምንድነው? ወንድ ልጅ መላክ አለበት፣ ምንድነው ሴቶች መላክ አለባቸው ብዬ ስል እንትን ናቸው የሚልኩት ወንዶች። ከባድ ነው። ሴቶች ሰላም ጺምን ላጭተው ከሆነ ችግር የለውም። አህመድ ሰላም ብያለሁ። ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። እንዴት ነሽ? አላህ አልሐምዱሊላህ። እሺ፣ ቆይ ሰላም እላለሁ። አንዴ ልጁ ማለት ነው ይራቅ። ተውን፣ ያልወለድኩም እንትን አትበለኝ አንተ ደግሞ። ቀጥል። ማነህ ባልንት ነው? ይሰማል? ይሰማል ባቢ እኮ አውራ። ለምን ዝም አልክ? ወንድ ለምን ገባኝ እንዳትባል ነው? አይ አይደለም፣ ላዳምጥ ብዬ ነው። ረግድ የለህም አውራ። እንዴት ነህ? ሰላም ነው ባቢ፣ እንዴት ነህ? ሰላም ብያለሁ።
ሰላም ብያለሁ። አሁን የገባሁትና ርዕሱንም ምናምን ብዙም አላውቅም። የምርህን ነው? አዎ። እና ምንም ሳታውቅ ነው የገባኸው? አይ ግቡ ምናምን ስትል ተው እንጂ እንመጣለን ስትል በቃ ገባሁ። መናናቅ አይደለም? ኧረ አይደለም። እሺ የመሰለህን ተናገር፣ ችግር የለውም። እኔ ብዙ ጊዜ እከታተላለሁ ላይቭ ምናምን ላይ አያቸዋለሁ እና አንተ እንትን የምትልበት የምትረዳበት መንገድ ምናምን በጣም ይለይብኛል። እኔ እንጃ ብቻ እና በጣም በርታ ነው ማለት እንፈልገው። አመሰግናለሁ። ግን እኔ ብዙ ጊዜ ተናግሬያለሁ። ከባዱ ነገር ምንድን ነው? ቅዱሳን እኔ በጣም ወዳችኋለሁ፣ አከብራችኋለሁ። እንደዚህ ብባልም አሁን ሶሻል ሚዲያ ላይ እንዳለ ሰው ዝም ብዬ ላፍ አድርጌ ብሄድ እንደዚህ አይነት ነገራቶች እኔ እንኳን እናንተ እኔም ይጎዳኛል ራሱ እኔ ራሱ ማለት ነው። እናንተ ብቻ አይደለም። ሰምታችሁ ከሆነ ቲክታክ ላይ በጣም ጻድቅ እየተጫወቱ እንደውም የገዳም መነኩሴዎች መስለው ምንድን ነው እርዳታን ሲሰሩ የነበሩ ሰዎች ሌባ ናቸው ተብለው ሲወጡ አሁን ሶሻል ሚዲያ ላይ ምንድነው ማንንም ሰው መታመን የለበትም በሚለው ሰው መያዝ እንዳለበት ነገሩ ነው። ከዛ አልፎ ደግሞ ማንንም ሰው በሰዎች ንግግር መመሰጥ የለበትም ቢለው ማምነው ነው። ማንንም ሰው በሰዎች ንግግር መመሰጥ የለበትም። እኔ ዛሬ ለአንድ ሰው ተመቸውት ማለት ነገ ላለመቸው እችላለሁ። ተወቃሽ መሆን አልፈልግም። እኔ ዛሬ የሚመስለኝ ከተናገርኩ ነገም እኔ የሚመስለኝን ነው የምናገረው። ስለዚህ ነገ ደግሞ የሚመስለኝን የማምንበትን የሆነ ነገር ከተናገርኩ ምክንያቱም ስህተት እያየሁ ዝም ብዬ ላልፍ የምችል ሰው አይደለሁም። ስለዚህ ምንድነው ነገ የመሰለኝን የውስጤን ስናገር ስታሽቃበጥ ነበር አንተ ሌባ እንዲለኝ ሰው አልፈልግም። እኔ ነፃነት የምወድ ሰው ነኝ። ዛሬም ነገ እንደፈለኩ የምናገር ሰው ነኝ። ስለዚህ ለነገ እንትኔን አስተካክላለሁ ማለት አሁን እኔ ምንድነው የማምንበትን ነገር ነው የምናገረው። እያስመሰልኩ ነው ወይ የማላምንበት ነገር እናንተና ለማስደሰት ብዬ የምናገረው ምንም ነገር የለም። ዛሬ የመሰለኝ እናገራለሁ፣ ስህተት ካየሁ እናገራለሁ። በቃ አለቀ። ነገም እንደዛ ነው። እኔ ብቻ ሳይሆን ማንንም ሰው እንደዛ ነው መሆን ያለባቸው ብዬ ነው የማምነው። ዛሬ ጥሩ ተናገረ ማለት ነገ ደግሞ እንደዛ ብሎ ሲመጣ ለእናንተም ጥሩ አይደለም። አሁን አንድ ሰው ስላንተ ጥሩ አመለካከት ካለው ስላንተ ጥሩ ነገር ከተናገረ ለአንተ ጥሩ ቦታ ከሰጠ ዛሬ ዝም ብለህ አንተ ማንነትህን ውስጥህን ልብህን አሳልፈ መስጠት ትክክል አይደለም፣ ትክክልም አይደለም። እናንተንም ይጎዳል እኮ በጣም ከባድ ነገር ነው። ሁለተኛ ደግሞ እኔ ስንት የሚደነቁ በተሸከመች ምድር እኔ ስደነቅ እኔ እደነግጣለሁ። ለምን አንድ ሰው አይሆንም? እኔ በጣም ነው የማደንቅ ምናምን ካለኝ እደነግጣለሁ። እንዴ ስንት የሚደነቁ የሚደንቅ የሚገራርም ስራ የሚሰሩ ሰዎች በተሸከመች ምድር እኛ ማንንና አደንቅሃለሁ ብሎን ሰው ዝም ብለን ምንድን ነው የምንቀበለው? ትክክልም አይደለም። መስከርም አልፈልግም። ስካር ውስጥ ነው የሚያስገባ። ትናንት ራሳችንን ፈቅደን አናታችን ላይ ቁጭ አደረግናቸው ሰዎች ምንም ሳይሰሩ እኮ ነው የሆነ ነገራቸው ተመቸን፣ በጣም በቃ ሰቀልናቸው። አሁን ውረድ ብትለው አይሰማም። ከላይ ቁጭ ብለው ነው አንተን እየላጨ የሚኖረው ማለት ነው። ስለዚህ ትክክል አይደለም። ማንንም ሰው ምንም ሳያደርግ መሰቀል የለበትም። ሰው ማወቅ እንጂ መታወቅም የለበትም። እኔ እንደዛ ብዬ ነው የማስበው። ሰው በእውቀት መታወቅ አለበት። እውቀት ተሸክመው ያልታወቁ ሰዎች አሉ። እነሱ ናቸው መታወቅም መደነቅም ያለባቸው እንጂ ማንንም ፎንጋ ፎን ስለከፈተ እንደኛ እኔ አደንቅሃለሁ ምናምን ነገር ይባላል። ከዛ ደግሞ ትንሽ እንትን ጋጋታው ይፈጠራል፣ ጭውቱ ምናምን። ከዛ የሆነ ሰዓት ላይ በቃ እኔ እኮ ምናምን ነገር ነኝ ይላል። ማን ነው ምናምን እኔ ምናምን ማለት ይጀምራል። ትክክል አይደለም። ስለዚህ ሰው በፍቃዳችን መስቀል የለብንም ምንም ሳይሰራ ማለት ነው። ሰው ነው፣ ደካማ ነው። አንዳንድ ሰው እኮ ሊቀበለው ይችላል፣ ይሰክራል። በቃ
እኛ ግን መጠንቀቅ አለብን። እኔ እሱ ብቻ ሳይሆን ነፃነቴንም አሳልፌ መስጠት አልፈልግም ነው። የኔ ደግሞ በጣም ይለያል። እሱ ብቻ ሳይሆን ዛሬ የመሰለኝን እየተናገርኩ ያለሁት እናንተን ለማስደሰት ብዬ አይደለም። ነገም እንደዛ ነው። የመሰለኝን ነገር እናገራለሁ። ስህተቱን ያየሁትን ነገር በብሉ እንትን ነው የምናገረው። ነገ ደግሞ አይ ትናንት ስታስመስል ነበረው ማለት ነው እንዲለኝ ሰው አልፈልግም። ትክክልም አይደለም ለማለት ነው። እናንተም ተጠቀሙ፣ እኛም እንጠቃቀም። ግን ምንድነው መስመር ያላለፈ መሆን አለበት በሚለው ነው። ጀነት ኦኬ ባቢዬ ገብቶኛል። እኔም እኮ ያልኩ አደንቃለሁ ሳይሆን ሜቢ የምታነሳቸው ሀሳቦች ምናምን ይመቹኛል። የሆነ ሰዓት ስለ ነብዩ መሐመድ ያወራኸው ነገር አለ። ስለ አላህ ደግሞ አላህ ማለት አንድ ሰማያትና ምድርን የፈጠረው ነው ምናምን ብለህ በራስህ የሆነ አንብበህ ምናምን የምትገልጻቸው ሀሳቦች እነዛ ሀሳቦች ይመቹኛል። የሆነ ሰው ስላወራ የሆነ ሰው ስለተጻፈና እንዲህ በጭፍን እንደሚከተሉት ሰዎች አይደለህም ለማለት ፈልጌ ነው። ይሄ እኮ ምንም ማንበብ እኮ አያስፈልግም እኮ ምንም ሌላ ፍልስፍና አያስፈልግ። አዲስ እንትን ምንድነው ሌላ ሚስጥር የለውም እኮ። አንድ ሙስሊም እኔ የማመልከው ሰማይና ምድርን የፈጠረ አምላክ ነው፣ እኔን የፈጠረ አምላክ ነው ብሎ ካለ እሱን እየተሳደብክ ካለው አንተ ሌላ እምነት ተከታይ አምላክን ነው እየተሳደብክ ያለው። ምክንያቱም የፈጠረው ሰማይን እሱን የፈጠረው አንተን የፈጠረህ ነው። ስለዚህ እኔን የፈጠረኝ ነው የማመልከው ብሎ ሲል አንድ ሰው ሃይማኖት የፈለገ ይሆን እሱን ወርደ ከተሳደብክ ማየም ነው ማለት ነው። ምክንያቱም እሱን የፈጠረህ አንተ። ስለ ፈጣሪ ከሆነ የሚወራው የራሱ የሆነ እንትን አለው። ገብቷል? ምንም ይሄ እውቀትም አያስፈልግም። ብዙ እንትን ምንድነው ማገለባበጥም አያስፈልግም መጽሐፍ። ለማንኛውም አመሰግናለሁ። ሜሮን አቤት፣ እየሰማኋችሁ ነው። አንድ 5 ደቂቃ ስጠኝ። እሰጥሻለሁ፣ 1 ሰዓትም እሰጥሻለሁ። ቴንክስ። ተመላላሽ ታካሚ ሆና መጨረሻ ላይ ደግሞ የዳይናሶር መርፌ ወቅተን ነው እንድትጠፋ የምናደርጋት ሜሮን። ከባዱ ችግር ምንድነው? እኔ ሜሮን መጨረሻ ላይ ተስተካክላ ልብሷን ቀይራ አለባበሷን አስተካክላ ይሄ የተቆመጠ ታፋዋ እየታየ ምናምን ይሄ እንትን የለም እሱን ቀይራ ምናምን ትመጣለች። በቃ እንደዚህ ቆጠም ብላ ማለት ነጠላዋን እንትን አድርጋ እንደዛ ነው የምናደርጋት እንጂ አሁን በቁምጣ ሰው እንዴት ኢየሱስን ይሰብካል? በቁምጣ ሰው እንዴት ጌታን ይሰብካል? እኔ ገርመኛል። በዳሌ እኮ ወንድን ታማላለህ እንጂ ጌታ አይሰበክም እኮ። ፈንደድ እያሉ ምናምን ኢየሱስ ያድናል ይለዋል። ከባድ ነው፣ አይሆንም። አንደኛ ነገር የምኖርበትን ሀገር ማወቅ አለብህ። ደዘርት ውስጥ ነው የምኖረው። ስለዚህ ቁምጣ ባረግ አይ ስለመብት አላወራሁም እኔ አይደለም። እኔ ስለመብት ጋር የሚያገናኝ ነገር የለም እኮ። እኔ ስለመብት አላወራሁም። እኔ ስለ መጽሐፍ ቅዱስ ጥሩ ሰው በሆን ይሻልሃል ወይስ ደግሞ ተሸፋፍኜ ዝሙትን ማድረግ ከሁሉም ጋር እንትን መል? አንተ ግን አታውቅም። እኔ ጥሩነትሽ ሰውን የሰው ልጅ ልብ ማን ያውቀዋል ይላል። ገባ? ጥሩነትሽ ለራስሽ ነው፣ ለእኔ እኮ አይደለም። ግን ምንድነው እኔ ጥሩነትሽ ለራስሽ ሆኖ ውስጥሽ ጥሩ ከሆነ ለራስሽ ነው፣ ካልሆነም ለራስሽ ነው። ለዛም አንደስተኛ ችግሩ ምንድነው? እኔ ጋር ደግሞ መጥተሽ እኔ ያለሁበትን ህይወት በጣም እንደዚህ ስለሆነ መዳን አለብህ ምናምን ብለሽ ስትይኝ ደግሞ አልቀበልም። እንደኔ አልቀበልም፣ አልሰማሽም። ገብቶሻል? እንደዛ ብዬ ጠይቄ ያውቃለሁ። ግን honestly አይደለም እንደዛ አላልኩም። እንደዛ ስላልሽኝ እኮ ስለ ጌታ ከሆነ የምታወሪው በክርስትና ፈለገ ክርስቲያን ስለሆንኩኝ መለስኩኝ እንጂ እኔ ማንንም ሰው ኮንቨርት ለማድረግ መጽሐፍ ቅዱስ ይዤ አትችይማ። ታዲያ እንዳንቺ ለመሆን እኮ ሰው ሃይማኖት አያስፈልገውም ሚሮን። እንዳንቺ ለመሆን ሃይማኖትን አያስፈልግም። ሰው እንዳንቺ ሆኖ ለመኖር አሁን እኔ አንቺም ካለሽበት ላይፍ ላይ የኖርኩ ነው። ሃይማኖት ያስፈልጋል ብለሽ ብትመጪ እኔ ጋር ልሰማሽ አልችልም። ምክንያቱም እኔ ሃይማኖተኝነት ሳይሆን ሃይማኖተኛን ማስበው በሌላ ማንነት ነው። ስለዚህ አንቺ ሃይማኖተኛን ብለሽ ከመጣሽ አንቺ እንደዛማ ከሆነ እኔም ሃይማኖተኛ ነኝ ማለት ነው። እኔ እኮ ሃይማኖት አይደለም የምከተለው። እኔ እኮ የምከተለው እውነትን ነው። ሃይማኖት የምትለውን ነገር እኔ አልቀበልም። ማለት ሃይማኖት ብዬ ለሴ ሃይማኖት እኮ ማለት አንድ ሰው
መቶ የሆነ ነገር ቢሰድበው ሊፈርስ ነው ማለት ነው። እሱ እምነት ይሄ ሃይማኖት ምድራዊ ሃይማኖት 10 ጊዜ ሊቀያየር የሚችል ሃይማኖት አይደለም እኔ የምከተለው። እኔ ምንድነው እውነት ገብቶኛል፣ ህይወቴ ድኗል፣ ደስተኛ ነኝ። ይሄን ደስታ የሆነ ሰው ከጠየቀሽ ይችላል እንጂ ሃይማኖት ምን ማለት ነው የምከተለው አይደለም። ሃይማኖት ምን ማለት ነው? እሺ ምን ማለት ነው? ሃይማኖት ሲባል እኮ ያንቺ እከተለዋለሁ የምትይውን እውነት የምትተገብሪበት ስርዓት እንጂ ምንድነው የምትከተዩ ነገር አይደለም። ሃይማኖት ሲባል ራሱ ሃይማኖት ማለት ትርጉሙ ባጭሩ ማመን፣ ላመንከው መታመን ማለት ነው። ገብቶሻል? በፈጣሪ ታምኛለሽ፣ ለፈጣሪ ትታመኛለሽ። እንደዚህ ነው፣ ሌላ ትርጉም የለውም። አንድ ሰው ሃይማኖት የለኝም ብሎ ካለ ፈጣሪ የለኝም ማለት ነው እኮ ባጭሩ። ሌላ ምንም ሚስጥርም የለውም። እምነት ነው ያለኝ ያልኩ። ሃይማኖት እኮ ልዩነት የለውም። ልዩነት የለውም። የትኛው ጋር ነሽ እምነትሽ ብለህ መጠየቅ ትችላለህ። ግን የሃይማኖተኛ ልብስ መልበስ ያንን አንተ የምታስበውን ፐርሴፕሽን ልሆን ደግሞ ላልችል እችላለሁ ማለት ያ ማለት ምንም ማለት አይደለም። ለሴ እኔ በጣም ፀሐይም ሀገር 100 ዲግሪ ሀገር ላይ ብኖር ቲሸርትና ቁምጣ አድርጌ ቤት እዚህ ጋር ሀገር ያለው ሰው ምንም አይነት አድርጎ በመጥፎ ነገር በብልግና አያስበውም። አይኑ በጣም ራቁትነት አለ ላይ ኮድህን እያሳየ መሄድ ምናምን ዳስ ቱማሽ ሊሆን ይችላል። አይ ሜሮን እኔ ጋር እንደዚህ አይነት አማርኛ እንዳታወሪ። እኔ ጋር እንደዚህ አይነት አማርኛ እንዳታወሪ። ለመሰለሽ ሙቀት ስላለ ነው፣ ብርድ ስላለ ነው፣ ሌላ እሱ እኔ ጋር እንዳታወሪ። ምክንያቱም እኔ አውቀዋለሁ። ለምን እንዴት አውቀዋለሁ። ስለዚህ አስፈላጊ አይደለም። እሱን እንትወውና ግድ የለሽም እሱን እንትወውና፣ ምክንያቱ ለዚህ መልስ መስጠት ያለባቸው እነንትና መጥተው ገብቶሻል። እነንትና መጥተው ናቸው ለአንቺ መልስ መስጠት ያለባቸው። እነንትና ማለት አልችልም። አሁን ስለ ሃይማኖት ሳወራ እኔ አሁን ያንተን ሂስትሪ አጥርቼ አንተ ከላይ አይተህ ነው አይደለ? ፕሮፋይል አይተህ ሊሆን ይችላል። እስቲ እኔ ያንተን ህይወት አጥርቼ ካወቅኩ በኋላ ከዛ ስለ ሃይማኖት ስትነግረኝ ያን ነገር ብጠራ ደስ ይላል። ላይክ እሱ እኮ እንዲነበረ እንዲያረጋል እኔ ለምን አልነግርሽም ነገር የለም እኮ እኔ ልነግርሻለሁ። ታዲያ እኔ እነግርሻለሁ እኮ ወይ መረዳት አለብሽ። እኔ ከማወራው ከፈለግሽም እነግርሻለሁ። እኔ ችግር የለውም። ወደ ሃይማኖቱ አደብድበኝ ቀስ እያልክ። እኔ አልደበደብኩሽም እኮ። ሃይማኖት የለኝም እንዳትዪ ብቻ። ካሁን በኋላ ሃይማኖት ከሌለሽ የምታመልከው አምላክ የለም ማለት ነው። እምነት በክርስቶስ ኢየሱስ ሃይማኖት አማኝ ነኝ እኔ ኢቫንጀሊካል ስርዓት የለም። ይሄ ቆስ እንደምትለው አይደለሁኝም እኮ ስርዓት አለሽ። መጽሐፍ ቅዱስ በቃ እሱ ነው ሃይማኖትሽ። ታዲያ ይሄ በቃ ይሄ መከተለው ነው ሃይማኖት እኮ። ሃይማኖትሽ እሱ ነው። ለምን ሃይማኖት የለኝም ትያለሽ? አይ እንዳት ሴንስ አንተ በምትልበት ሴንስ ይሄ አውትወርድ ከምን አንጻር እንዳልኩት እኔ ነኝ የማውቀው እኮ። አንተ በምትልበት አትበኝ። ከምን አንጻር እኔ እንዳልኩት ተጠቀምኩት እኔ ነኝ የማውቀው። አሁን ምንድነው ሜሮን አገርኛ አባባል አለ። ምንድነው ልብ የሞላውን ነው ከአፍ የሚፈሰው የሚባል ነገር አለ። ንግግር ብቻ ሳይሆን አለባበስም ውስጥ ማንነት ከሌለ፣ ውስጥ ካልጸዳ ሰው ውስጥ የእምነትና የመንፈሳዊነትን ጥንካሬ ከሌለ አንድ ሰው ንግግሩ ሊያሳምር አይችልም። አንድ ሰው አለባበሱ ሊያስተካክል አይችልም። አንድ ሰው ለሰዎች ሊጠነቀቅ አይችልም። ገብቶሻል? አንድ ሰው ያየ የተመኘ አመነዘረ የሚለውን ቃል የሚያነብ ሰው ገብቶሻል? ወንድ ልጅ በማየትም በመመኘትም ዝሙት እንዲሰራ የሚያደርግ ወይም ምክንያት የሚሆንን አለባበስ ለብሳ አትወጣም። ሴት ልጅም ከአንቺ ስትጀምር ማለት ነው። ገብቶሻል? ከቃሉ ጋር አይደለሽም። ቃሉን እያነበብሽ ወይ ለመተግበር ወይ ቃሉ ልብሽ ውስጥ ማረፊያ የለውም ቦታ የለውም ማለት ነው እንጂ አይኔ እንደፈለግኩ ለብሳለሁ ግን ደግሞ ጌታን እፈራለሁ ምናምን መብትሽ ነው እኮ። እኔ እንትን እያደረግኩሽ አይደለም፣ መብትሽ ነው። ግን በእንደዚህ አይነት አለባበስ በእንደዚህ አይነት ማንነት ጌታን መስበክ ስለ ሃይማኖት ማውራት እኔ ይከብደኛል። እውነት ለመናገር ማስመታትም ነው የሚሆነው። አንቺ ሃይማኖትሽን ያለሽበትን እምነትሽን የምትፈሪበት ከሆነ ልንገርሽ፣ መንገድ ጠፋብህ ልበል፣ የሆነ ሰፈር እየሄድክ ከዛ አንተ በጣም ዴስፕሬት ነህ ልበል፣ በቃ ማወቅ ፈልጋል ያን ቦታ። ዱ ዩ ኬር መጥቶ የሚነግር ሰው ማተር ያደርጋል እዛ ጋር። አሚን አምናት ሴን እኮ ነው አሁን የምትለኝም ነኝ እያልኩ አይደለም። ጀስት ግን ማተር ያደርጋል። አሁን ስለ ራስ ማለት ነኝ አይደለሁም ማለት ምን ማለት ነው?
የሆነ ቦታ አላመንሽበትም። እየፈለክ ነው የሆነ ሰው ብለው ስህተት ነው። ሴትም ለማኝ የሚሆን ቦታውን ጠቆመ። ዱ ዩ ኬር አባውት ገባኝ። ስለ ነገሩ የሚመለከትህ ነገር ያ ሰውየው ማን ነው ማንነቱ አስፈላጊ አይደለም። ልክ ነሽ፣ ገብቶሻል። ግን ደግሞ ግን አስፈላጊ ነው እኮ። ለምንድን ነው አስፈላጊ የሚሆነው? ኖ ልታገባኝ ከጠየቀኝ ስትደርስ ነው ስለኔ ማወቅ አይደለም። አስፈላጊም ነው እንጂ ራሱ ከሆነ ግን አስፈላጊም ነው አይደል? አስፈላጊም ነው ራሱ፣ በጣም ያስፈልጋል ራሱ። ያ የነገረህን ሰው የነገረህ ትክክል ነው ወይ? የፈለክበት ቦታ የሚያደርስ ነገር ነው መንገድ ነው ወይ የጠቆመ ያ ሰውዬው? ማድረግ ያለበት እሱ ነው እኮ። እንደዛ ከሆነ ስለዚህ የሰውየውን ማንነትም ያስፈልጋልና ማወቅም ያስፈልጋል። የሆነ ቦታ ፈልግ፣ ለቅሶ ቤት እየሄድክ የሆነ ቦታ ጠፍቶ ገባኝ እኮ እንደዛ የሚባል ነገር የለም። ነገስም ቢሆን ትሄዳለህ ካለህ አለህ ነው። ኦኬ መቼስ ውሸቱን ነገረኝ አትልም እኮ። አስፈላጊ ነው አልኩሽ እኮ፣ አስፈላጊ ነው። ሰው ማንነቱም ያስፈልጋል። ምናልባት ሊያጠፋም ይችላል ሰውየው ማለት ነው። አሁን ምንድን ነው እኔ እኮ ችግር የለብኝም እየተጫንኩሽ አይደለም። ራቆትሽንም ብትወጪ ምልክቱ ቦታ ይሄ ነው ብሎ እጅህን ይዞስ ቢሄድ ለዛም ያ ሰው ማተር ያደርጋል። በዛ ሰዓት ቦታውን ካሳየ ወስዶ ቦታው አደረሰ ልበል። ቦታውን አገኘ። አሁን ለምሳሌ እንበል ለምሳሌ ያ ሰው የሚጠቁምህን ቦታ ላይ መድረስ አይችልም። ገብቶሻል? አንቺ አሁን እንዳመጣሽው ማለት ነው። ያ ሰው አንተ የጠቆመህን ቦታ ላይ መድረስ አይችልም። ገብቶሻል? እዛ ከመድረሱ በፊት አደጋ ይደርስበታል ሰውየው ማለት ነው። አንተንም እሱ ጋር አደጋ ይደርስብሃል ማለት ነው። ገብቶሻል? ልክ ያንቺ ላይፍ ያንቺ ማንነት ልክ እንደዛው ነው። ኢየሱስ ክርስቶስ ትክክለኛ አምላክ፣ ትክክለኛ ሃይማኖት፣ ትክክለኛ መንገድ፣ የህይወት ድህነት የሚባሉ መንገዶችን እየጠቆምሽ አንቺ ግን እዛ ጋር ማደርሽ ከሆነ ትርጉም የለውም። ሁለተኛ ደግሞ ለሃይማኖትሽን ማስመታት ነው ብዬሻለሁ። አሁን አንቺ ማንንም ሰው ተነስቶ በቃ ሃይማኖትሽ እንደፈለገ መለጥለጥ ይችላል በአንቺ የተነሳ ማለት ነው። እንደፈለገ አድርጎ መበጫጨቅ ይችላል። ችግር የሆነው እሱ ነው። ምን መሰለ ሃይማኖተኛ ሆነው እኮ አይደል መታረን የሚያጭበረብሩት ሰውን። እኔ ኦርቶዶክስ አላልኩም፣ ሁሉም ነው ያልኩ። ጴንጤውም የሃይማኖትን ልብስ ለብሶ ጌታ ይባርክሽ፣ ጌታ ይባርክህ እያለ እኮ እዚህ ጋር እኮ ሊበላ እኮ ይችላል ሰው። ዋናው ቀርበህ ማየት አለብህ ሰውን ልጅ። እሱ ልክ ነህ። ያ የቄስም እንትን ኮፍያ አድርጎ እዚህ ጋር ላይክ ልትል ህይወትን ሊያበላሽ ይችላል። ይሄ እኮ ነው መጥፎ የሚሆነው። ይሄ ነው አሜሪካ የሚኖሩ ሰዎች ደስ የሚሏትን ከብዙ መጥፎ ነገራቸው አንዱ ደስ የሚል ነገር ሰውን አይተው ጀጅ አያረጉም። ማለት ቁመናውን አይተው ምንነቱን ከለሩን ሜቢ አይተው ሊያረጉ ይችላሉ። ግን ይሄ ጀስት የምታወራውን ነገር ቫልዩ ያደርጋሉ። የሚገርም ነገር ሜክ ሴንስ ከሰጣቸው ቁጭ ብሎ ይሰሙሃል። ይሄ ደግሞ የእውቀት ነው ብዬ አስባለሁ። ይሄ ግድ የለሽም፣ እሱ ችግር የለውም። ልክ ነሽ። እኔ እየተጫንኩሽ አይደለም። ምንድን ነው መታወቅ ያለበት? እኔ መብትሽ ነው። ገብቶሻል? መብትሽ ነው። እኔ አይመለከተኝም። ግን አሜሪካ ብቻ በንግግር ሰው ጅጅ አይደረግም። አሜሪካ ብቻ ምንድን ነው በአለባበስ አሜሪካ ብቻ አታብዥ። ገብቶሻል? አላልኩኝም። ደስተኛ ነኝ ግን ባልኩት ነገር ማለት ምንም አይመስልም። አንቺ ደስታ ከሰጠሽ ጥሩ ነገር ነው፣ ቀጥይበት። ግን ግድ የለሽም። ይቅርብን ነው ስለዚህ ማውራት ይቅርብን። ግድ የለሽም ስለ አሜሪካ ምናምን ማውራት ይቅርብን እኮ ስታስበው እኮ ሰው እኮ ማለት ነው ልትል ጥሩ መስሎ መጥቶ በደንብ ሙሉ ልብስ ለብሶ እኮ ማለት ነው መሆን የለበትም እኮ ነው። እሱም ትክክል አይደለም። አንቺም ልክ አይደለሽም እያልኩሽ። በቃ ሁላችንም እንግዲህ ልክ አይደለም። በቃ እንደዛ ከሆነ ማስተካከል አለብሻ መጀመሪያ።
አታስመስሉ እኮ ነው አይደለም ብለን አታስመስሉ። ከሃይማኖተኛም እኮ ደደብ ሃይማኖተኛ እንዳለ ብዙ ጊዜ ነው የተናገርነው። ደደብ ሃይማኖተኛ አለ፣ አስመሳይ ሃይማኖተኛ አለ፣ ብዙ አለ። እሱ ላይ ፎከስ ብናደርግ ግን አሪፍ ነው። አይ ቲንክ አለባበስ ወጥተን አሁን ማድረግ ያለብን ዛሬ ላስተላልፍ የምፈልገው አምናሴን ይሄ ከቅጥ የወጣ አለባበስ ራይት ነው ብዬ አላስብም። ከሚያስቡ ሰዎች አይደለሁም። እንደዛ ነው ታዲያ በጣም ይሄ ድሮ የሚያደርግ ባለትዳርንም እንኳን ከማና የሚያስብል አለባበሱ ለብሶ ኦኬ ጋድ ላቭዝ ሚ አምግድ ሞራል ያሞኬ ብሎ መንቀሳቀስ ራይት ነው ብዬ አስቤ አይደለም። ግን ፐርሰናል ይሄ ሬጉላር ነው። ይሄ ስሪሊናት እንት የወጣ አይደለም። እኔ ስላየው አስቤ እኮ ነው ማድረገው፣ ሳላስብ አላረገው። ምንድነው ራስሽን በሌሎች የምትለኪው? ምን ማለት ነው? አለ ለሌላ ፕሮቮካቲቭ የሆነ ነገር አለ። ግን ምንድነው ራስሽን አሁን ያንቺ እኮ ትንሽ መስሎ የታየሽ እኮ ምንድነው ችግሩ? ራስሽን ከሌሎች አንጻር ስለለካሽ እኮ ነው። ራስሽን ራቁታቸውን ከሚንቀሳቀሱ ሰዎች በቁራጭ ሳውዲ አረቢያ ሄድ ሜል እንደዛ አለብስም። ልክ ነህ። እሱን እቀበላለሁ። ኢትዮጵያውን ሄዳ አጭር ቀሚስ ብትለብስ እንደዛ አላልኩም። ድንጋይ ሊወረወርብህ ይችላል። እንደዛ አላልኩም። እኔ በሀገር ደረጃ አይደለም እንትን እያደረኩ ያለሁት እኮ። ምንድነው የምታወሪው? ቦታ አለው ልልህ ነው። አለባበስ ማታ ቦታ አይደለም፣ ቦታ የለውም። ቦታ አለው። ኢትዮጵያ ማታ ካልሆነ ቀን እስቲ አጭር ቀሚስ ለብሰ መውጣት ይቻላል? ይቻላል ከፈለገ ሰው። በጣም ብዙ ሰዎች ይሰድቡሃል፣ ድንጋይ ይወረወርብሃል እኮ። ለምን ሰው ሃይማኖተኛ ስለሆነ ነው። ሃይማኖተኛ ስለሆነ እኮ ነው እንጂ ኢትዮጵያ ስለሆነ አይደለም። አከብራለሁ። ኦኬ አከብራለሁ እኮ። ታዲያ አንቺ ሃይማኖተኛ ከሆንሽ ሃይማኖተኛ መሆን አለብሽ እንጂ እኔ አሜሪካ ስላለው በቃ ራሴ እንትን የማደርገው እዚህ ሀገር ካሉ እንትኖች ነው አይባልም እኮ ራሱ አላልኩኝም። እዛ ጋር ሮንግ ሌላ ሀገር ላይ ስትመጣ ደግሞ ሮንግ ላይሆን ይችላል እያልኩ እኮ ነው። ሮንግ ካልሆነ ደግሞ ስለ ሌላ ዓለም አይደለም እያወራ ያለሁት እኮ እኔ ስለ አሜሪካ ራሱ ነው እያወራ ያለሁት። ስለ ሌላ ዓለም አላወራም፣ ስለ ሌላ ሀገር አላወራም። እኔ ስጀመር ነጭ ሆነው ራሱ የአንቺ አለባበስ የማይለብሱ ነጮች አሉ። ምክንያቱም የአንቺ አለባበስ ለነሱ የብልግና ነው። የአንቺ አለባበስ ለነሱ ምን ማለት ነው ይላሉ። የአንቺ አለባበስ ለነሱ በቃ ጌታ አይወደውም ብለው የሚያስቡ ነጮች አሉ። አሁን እኔ አሜሪካ ስላለው በቃ እዚህ ሀገር እንትን ነው ነፃነት ስንቶ፣ ግን እንደ ሃይማኖተኛ ከሆነ የምናየው የአንቺ ብልግና ነው፣ የብልግና አለባበስ ነው። ይቅርታ አድርግልኝ። ስለዚህ እኔ ጋር አሁን እኔ ነፃነትሽን መከበር አለበት፣ መብትሽን መሟላት አለበት ብዬ የሃይማኖትን ትዕዛዝ እኔ እንትን ላደርገው አልችልም። በሀገር ደግሞ በሀገር በነፃነት በመብት የሚባለው ነገር እንትን አላደርገውም። መብትና ነፃነት ከሃይማኖት በላይ ህሊና አለው። ህሊናው ይሄ የለበሽው ነገር ራይት ነው ሮንግ ነው ሲለው የሰው ልጅ የስ ይለዋል ወይ ነው ይለዋል። ይሄን በቃ የሰው ልጅ ለህሊናውም መተው አለበት ማለት ጀስት ቢካዝ ሰው የፈለገውን ነገር አድርጌ ማለፍ ከዚህ ምድር ላይ አልፈልግም። ይህ ማለት ልቅ ይኮናል ማለት አይደለም። ግን ለዛ ሰዓት ለዛ ኢቨንት የፈለኩትን ነገር አድርጌ የሚያስደስተኝን ነገር አድርጌ ሌላ ሰው እስካልነካው ድረስ ለእኔ ደስተኛ ሆኜ ማለፍ ምንም ማለት አይደለም ብዬ አስባለሁ። እንትን እያደረግኩሽ እኮ አይደለም። ኦፌንሲቭ ቢሆንም ግን ከተረዳሽው እኔ አንቺን ጫና እያሳደርኩብሽ አይደለም። ግን ችግሩ ምንድን ነው? እንደዚህ አይነት አለባበስ ለብሰሽ ስለ ሃይማኖት ማውራቱ ትክክል አይደለም ነው እያልኩ ያለሁት እንጂ አለባበስሽንማ እኔ ችግር የለብኝም። ከፈለግሽ ራቆትሽንም መሄድ ትችያለሽ እኮ። እኔ ምንም እንትን እያደረኩ አይደለም። ስላንቺማ አይመለከተኝም። ግን እንደዚህ አለባበስ እየለበስሽ በእንደዚህ አይነት ማንነት ስለ ሃይማኖት ማውራቱ ግን የቅድሙ አናሎጂ እኮ ሰጠው። ማንም ሰው የሆነ መንገድ ሲያሳይ ፎከስ ማድረግ ያለብህ ያሳይህን መንገድ ነው እንጂ ያ ሰው ለማኝ ይሁን እንትን ይሁን ባለሱቅ ይሁን እዛ ጋር ሰፈርተኛ ይሁን ዶንት ኬር። አሁን ሪል ላይፍ ላይ ብትሆን ማለት ነው ሲጀመር የማያውቀው መንገድ ነው እየጠቆመኝ ያለው ስትለው እና ልውሰድ ብሎ በቀለ ቤት ከወሰደ አያደርስም እኮ ችግሩ አያውቀውም ራሱ ኖ አያውቀውም ራሱ በሪል ላይፍ ነው የምነግርህ። በሃይማኖት እኮ ገባኝ እኮ ገባኝ። ስለዚህ እኮ ገባኝ አያውቀውም ሲባል ሰማው ብሎ ቢጠቁመኝ ያ ሰው እኔ ልከተለው አልችልም። ያንቺም እንደዛ ቢጠፋብህ ባይዘው ካልጠፋብህ እኮ አትጠይቅም እነ ፈርስት ፕሌስ። ስለዚህ ካልጠየቅ ደግሞ ማንም ሰው መጥቶ አይነግርህም። ግን ሰው ጠያየቅ እዛ ሰፈር ከዛ የሆነ ሰው እኔ አውቀዋለሁ ብሎ መጣ እና ታያለህ ያን ሰው አያወራልኩሽ እኮ አንደኛ ነገር የሰውየውን ማንነት ማወቅ ያስፈልጋል ብዬሻለሁ። ገብቶሻል? ሁለተኛ ደግሞ ያ ሰው ሲባል ሰማው ብሎ ነው እንጂ አያውቀውም። ቢያውቀውም ማኑ ገብቶሻል? ሰውየውም ራሱ በአንቺ ማንነት ምን ካደረግነው ያስፈልገዋል፣ ያ ነገር ያስፈልገዋል፣ እዛ ቦታ ላይ መቀመጥ ያስፈልገዋል። ቢቻልም ማኑሮ ይቀመጥ ነበረ። ያንቺም እንደዛ ነው። ገብቶሻል?
የመጽሐፍ ቅዱስን ተቃራኒ ሆነሽ እየኖርሽ መጽሐፍ ቅዱስን ጌትስ ምንድነው የዘላለም ህይወት ድህነትን የሚገኝበት መንገድ እየጠቆምሽ ከሆነ ልክ አይደለም። መጀመሪያ መተግበር አለብሽ። መጀመሪያ አንቺ ልትኖሪበት ይገባል። መጀመሪያ አንቺ መላበስ አለብሽ። መጀመሪያ መተግበር አለብሽ፣ ማንበብ አለብሽ። እኔ ግን መብራቱ የሰሩ ሰዎች ዓለም ላይ ብዙ ይቅርታ ቱ ኢንተራፕት፣ ግን ብዙ ዓለም ላይ የሰሩትን ሰዎች በህይወትም አታውቃቸውም፣ ግን አምናቸው ብዙ ነገር እየተደረገ ነው ምድር ላይ ማለት ያህ ሰው አይዲያውን ያምጣው እንጂ ያህ ሰው ሪዛልቱን ያምጣልህ እንጂ ያህ ሰው ምን ይሁን ከፈለገ የፈለገውን ቢሆን ማንም ሰው እዛ ላይ ፎከስ የሚያደርግ ሰው የለም። አጠቃቀሙን ስለማቀበት ነው የምጠቀምበት እኮ እኔ። ማንም ሰው አያደርግም። አሁን ፌስቡክ ባለቤት የአማዞን ባለቤት አጠቃቀሙን ስለማቀበት ነው የምጠቀምበት እኮ እኔ። ግን ፌስቡክን እንደፈጠረ ታውቃለህ፣ ፌስቡክን ትጠቀማለህ እኮ አጠቃቀሙን ስለማቀበት ነው የምጠቀመው እኮ እኔ። እንዴ ምንድነው? ምን ከምን እያያዝሽ ነው? በነገርሽ ላይ ልክ አይደለሽም። ሜሴንጀሩ ልክ አይደለም። የምታስበው ነገር መምጣት እኮ ነገርኩሽ እኮ እኔ የዘላለም ህይወትን ሰይጣን እንዲሰብከኝ አልፈልግም፣ አልሰማውም። ራሱ ሰይጣንም የዘላለም ህይወትን እንድወርስ ትክክለኛ ነገር ይነግረኛል ብዬም ተስፋ አላደርግም፣ አልጠብቅምም ራሱ። እንግዲህ እንደዚህ ብዬ እንዳወራሽ ከፈልሽ ልክ እንደዛው ነገር ደግሞ ማወቅ አለብህ። ምንድነው ሰይጣን ላንተ እያየን እኮ ነው። ቴንክ ዩ። እንደዛ ከሆነ በቃ የቅድሙ ሰውዬ ማንነቱ መታወቅ አለበት የሚለው ለዛ ነው ታዲያ ጥሩ ነገር እየተናገሩ ሰውን ስለሚዘርፉ እኮ ነው። ላይክ ሐሰተኛ ነብይ እኮ ናቸው። የነብይን ስም ነው ይዘው የሚመጡት፣ ግን በጣም ሃይማኖተኛ መስለው ሱፋቸውን ከረባታቸውን አድርገው አንተ አትጠረጥርም ይሄ ሰው የእግዚአብሔር ሰው ነው ትላለህ፣ ግን ላይሆን ይችላል። ስለዚህ ትሰማዋለህ፣ ገደል መግባት አለ ማለት ነው። በሌሎችም ሃይማኖቶች ስለሌላው መናገር ስለማይችሉ አልተቃወምኩም። እኔ ደድብ ሃይማኖተኛ እጠላለሁ፣ አስመሳይ ሃይማኖተኛ በጣም እጠላለሁ፣ እቃወማለሁ። እኔ እሱን አልተቃወምኩም። እኔም ተቃዋሚ ነኝ። ምንድነው ተቃዋሚ ከሆንሽ መጀመሪያ ራስሽን እንትን ማድረግ አለብሽ። እኔ ራሴን ሳላስተካከል ስለሰው ምን ብዬ እናገራለሁ? ምን ላስተካክል? የሰው ልጅ እኮ የቆሸሸው እኮ ውስጡ እኮ ነው፣ ውጭው አይደለም እኮ። አይ ውጭውን ቆሻሻ ነው። ምንድን ነው ለሱ ሻወር አለ። አሚኑ አንተ በምትለው ቆሻሻነት ከሆነ ሻወር አለ። የቆዳ ቆሻሻንስ በሻወር ልክ ነች፣ ይጸዳል። ግን አሁን ለምሳሌ ክብረ ንጽህና የሚባል ነገር አለ። ክብረ ንጽህና ለመጠበቁ ምንድን ነው? ቆሻሻ ነገር ነው። በምንድን ነው የሚታጠበው እሱ? ክብረ ንጽህና ላለመጠበቅ አይተን እንትን አይልም፣ ምንም እንትን የለውም እሱ። ከምንም በላይ ቆሻሻ የሚባለው ነገር እሱ ቆሻሻ ነው። ገብቶሻል? አይ ሰው ውስጥ ነው የቆሸሸው እንጂ ውጭው እኮ እንትን አይደለም የሚባል ነገር የለም። ውጭውንም ቆሻሻ ሰው ነው። በነገርሽ ላይ አሁን ይቅርታ አድርግልኝ እንጂ በክብረ ንጽህና ዙሪያውን እኔ መሰገጥ እፈልጋለሁ በዚህ ጉዳይ ማለት ነው። የመጨረሻ ሰገጥ የሚባል ሰው የለም፣ መሆን እፈልጋለሁ። ምክንያቱም ክብረ ንጽህናውን የጠበቀ ሴት ነው እኔም ባደንቀው መፈልገውም እንደዛ ነው። ገብቶሻል? እንደዛ ነው የምለው። ትክክልም ነው፣ መጠበቅ አለበት እንጂ ማንም ሲጫወትባትም ሲሸመሽማትም የነበረች ሴት መታኔ ጋር ልትንበላጠጥ ከፈለገች የሚሰማት የለም። ላከብራትም አልችልም፣ ራሱ አልሰማትምም። ገብቶሻል አባባሌ? ከዛ ደግሞ ተመልሳ እኔ እኮ በቃ እንደዚህ ነኝ፣ እኔ እኮ ሴት ልጅ እኮ ነኝ። ሴት ልጅ ማለት እኮ እናት ነች፣ አክስት ነች፣ ልጅ ነች፣ ሚስት ነች ምናምን ብትለኝ አላዳምጣትም። እሱ እንግዲህ በወንድነት የምታየው ፕሬፈረንስ ያንተ በወንድነት ያው ሴት ሆኜ አንደርስታንድ ማላረገው ነገር ማለት ነው። አሁን ወንዶቹን ብትላቸው ሜቢ ሊገባቸው ይችላል። ወንዶኝ ስለማላቅ አላውቀውም። ውርታው ከነባውት ግን ይሄ የጾታን ነገር ነው አንተ እያወራ ያለው። ውርታው ከነባውት የጾታ ነገር እኔ የጽዳት ነገር ነው እያወራ ያለው። ወንድ ልጅም እንደዛው ነው። ወንድ ልጅም እኮ እንደዛው ነው። እኔ ስለ ጾታ ሴት ልጅ ብቻ እንትን አላልኩም። ልዩነት ግን አለ እና አሁን ይሄ የምታወራው ነገር እንዲህ አይገናኝም ብዬ ራስሽ ነሽ ያያሲው እኮ ታዲያ እኔ ራስሽ እኮ ነው ያወጣሽ። ኦኬ የውስጥ ቆሻሻነት ምለው ምንድነው? ክፋት ማሰብ፣ ምቀኝነት፣ ገንዘብ መውደድ፣ ይሄ መጽሐፍ ቅዱስ ኃጢአት ናቸው የሚሏቸው ነገሮች፣ ዝሙት ማድረግ። አይልም እሱን አይልም። ኖ አስተካክዩ። ገንዘብ መውደድ እንዴ? ገንዘብ ካልወደድ ታዲያ ምን ወደድ? ወንድምህን የሚያስገድል ከሆነ መውደድ ምንለው እሱ ነው። ላይክ ገንዘብ መውደድ አለብሽ።
ውሸት ነው እሱ ውሸት ነው። ምንድነው ሀብታም መንግስተ ሰማያት አይገባም ምናምን የሚባል አባባል አለ። እሱ ውሸት ነው። ደሃ ስለሆንኛ የአበሻ ፍልስፍና ነው እሱ እንዳትቀበይ። እዚህ ጋር እንትን አለ፣ እዚህ ጋር ደግሞ ከባድ መለያየት ነው። ብር ነው መውደድ ያለብሽ ከምንም በላይ። ብር ወሳኝ ነገር ነው። ብር ከሌለ ምንም ነገር የለም። ብር ወሳኝ ነገር ነው። ገብቶሻል? አሁን እኮ ቅድም እንዳልሽው ሃይማኖተኞች የሚባሉት የሃይማኖት አባቶች የሚባሉት እኮ ለብር ሟች ናቸው። ገብቶሻል? ብር ካለ ገደል ይግባ ሃይማኖት ምንም ችግር የለበትም። በተለይ ጳጳሳት የሚባሉት እሱ ነው ሮንግ ማለት ነው። አስመሳይ ናቸው። አዎ ለብር ያልፋል እና ምንም እዚህ ሰው ቢሞት ራሱ ምንም ካልመሰለ ለገንዘብ ብለህ ይሄ ነው እንግዲህ መጽሐፍ ቅዱስ የሚጸየፈው አይነት የገንዘብ መውደድ አትውደዱ ገንዘብ ሲለን ይሄንን ለማለት ብሎ ነው እንጂ ሰርታ አትብላ ለማለት አይደለም። ለምን ገንዘብ አትውደዱ ይለናል? ሲመክረን እኮ ገንዘብ አትውደዱ ሳይሆን ገንዘብ ውደዱ፣ ከሰው በላይ ግን ገንዘብ ማፍቀር የለባቸውም ብሎ መምከር ነበረበት እንጂ ገንዘብ አትውደዱ ምናምን። ለምን አልወደውም ገንዘብ? በገንዘብ እየኖርኩ ለምን ገንዘብ አልወድም? እንደውም ኢትዮጵያ ውስጥ ያለው ሃይማኖተኛ ገንዘብ ቢያፈቅር መልካም ነበረ ከሃይማኖት በላይ። ውሸት ነው፣ የሚጸድቅበትም አይደለም። ገብቶሻል? አሁን ኢትዮጵያ ውስጥ የሰው ልጅ ይመለካል እኮ አጥንት ይመለካል፣ ሬሳ ይመለካል። ኢትዮጵያ ውስጥ እንደምታውቂው ገዳማት ውስጥ ያሉት እኮ የሰው የሞተ ሬሳ አጥንቶች እኮ ናቸው። ስለዚህ እሱን እየተመለከ ብር አልወድም ይልሻል። እኔ በቃ ምናምን በቃ ምንድነው ምልኩስና የሚባል ነገር አለ። ገዳም ይገባሉ። የቤት ክራይ መክፈል የሚያቅታቸው ሰዎች የሉም ወይ? በፍቅረኛ የተካዱ ሰዎች መጨረሻቸው ምንድነው? ኑሮ ከበድ ሲላቸው ቅጠልና ውሃ እየጠጣውም እየበላው እኖራለሁ ብለው ገዳም ይገባሉ። ገዳም ውስጥ ምን ይሰራል? ዝሙት ይሰራል። እኔ ስለማውቅ ነው የምነግርሽ። ዝሙት ይሰራሉ፣ ይዘርፋሉ፣ ይሰርቃሉ። በጣም ፈጣሪን የሚያስቆጣ ነገር ያደርጋሉ። ገብቶሻል አባባሌ? ብራቸውን ወደው ማስመሰሉ ምን አስፈለገ? ብራቸውን ወደው ጥረው ግረው ሰርተው መኖር ነበረባቸው እኮ። ውሸት ነው። እንደዚህ አይነት ትውልድ እንዲፈጠር ነው የተደረገው። ብር እንትን አታድርጉ በመባል ማለት ነው። ለማንኛውም እንተው ሜሮን። አይ ስንደመድመው ግን አሁን ነገር ብለኸኝ ግን ምንድነው ዲፍረንሺየት እናደርግ። የሰው የውስጥ ንጽህና ማለት ሰው ሰውን የሚያስብለት ከሆነ ባልንጀራውን እንደ ራሱ አድርጎ የሚወድ ሰው ከሆነ ይሄ ሰው እኔ ራቁቱን ይላል አላልኩም፣ ግን ቢሄድ ራሱ ብትተውት ምንም መልካም ነው። ምክንያቱም ሰውን ሰው ካልነካ ካልጎዳ አሚን ያን ያህል አውትወርድሊ ብቻ እያየን አሚን ይሄ የኢትዮጵያም ብዙ አሚን በኢትዮጵያ በጣም ገዝፎ የሚታይ ነገር ነው። ግን እዚህ ዓለም ላይ ስትመጣ ግን ጭንቅላት ነው የሚታየው። የአሰራር ዘይቤ ምን አይነት አስተሳሰብ እንዳለ ሶሉሽን አምጪ ከሆንክ እዚህ ሀገር አትበይ ሜሮን በእናትሽ የለም እዚህ ሱፍ ለብሰሽ እንዳዳምጠሽ እዚህ ሀገር አትበይ፣ እዚህ ሀገር አትበይ። አይ ከምኖርበት ሀገር ጋር ነው ማወዳደረው። ገባኝ፣ ግን እዚህ ሀገር ሳትይ አውሪ በእናትሽ። እናውቀዋለን፣ ግድ የለሽ እዚህ ሀገር እንዴ ነገር እያለ አሁን ለቁምጣ ይሄን ሁላ ውርጅብኝ ሲደርስብኝ ቁምጣ አረግሽ ተብዬ ደግሞ እየጎዳሽ እኮ ነው። በአንቺ ምክንያት ሰው ሲኦል እየወረሰ ነው በአንቺ ምክንያት። በፈጣሪ አዎ ሳወራሽ የነበረው እኮ ለዛ እኮ ነው። በአንቺ ምክንያት ሰው ሲኦልን እየወረሰ ነው። መንግስተ ሰማያትን ምንድነው ገሃነመ እሳትን እየተንከተከተ ነው አልኩሽ እኮ። ለምን ያየ የተመኘ ምንድነው አመነዘረ ነው አይደል? እኔ አሁን አየሁሽ በቃ ደስ አለኝ። እንደውችን እንትን አድርጎ መለብለብ ነበር ምናምን አልኩ ፈጣሪ እኮ አላመነዘርኩም። እኔ እምቢ እስካልኩ ግን አሁን ማንም ሰው ቢመጣ የኔ ፍቃድ ደግሞ አለ እዚህ ጋር። ስለዚህ ማተር አያረግም ምንም ሰው። ግን አንተ ጀስ የተመኘኝ ሁላ ስለመጣሽ ብዬ ከሄድኩኝ ነው ያኔ ይሄ ሜሮን ጀስ ላይክ ዲስ እሺ ብለሽ እሱንማ ሌላ ዝሙት እኮ ነው። እሱማ የመለጣለ ዝሙት ይባላል። አይደለም እሱማ ሌላ ነገር ነው። እሱማ እኔ ብቻ ሳልሆን አንቺንም ዝሙት ሰርተሻል ነው የሚባለው። እሱንማ ገብቶሻል። እሱማ ሌላ ነገር ነው። ግን እኔ አንቺን በማየት ብቻ አንቺ በማታውቂው ነገር አንቺ አልገባሽም። አለባበስሽ እንዲህ በመልበስሽ በቃ አየሁሽ ተመኘሁሽ ምናምን ነገር በቃ አመነዘርኩ ማለት ነው። ኃጢአቱ ያለው እኔ ጋር ነው። ኃጢአቱን የሰራሁት እኔ ነኝ።
ገብቶሻል እንጂ አንቺ ጋርማ ምንም ነገር የለም። ለአንተ ኃጢአት ለምንድን ነው ሪስፖንሲብል መሆነው? ስልክህ አጠገብህ አይደል እንዴ ያለው? ራቁት ፎቶ ማየት ብትፈልግ እኮ እጅህም ላይ አለ እኮ። ይሄ እንደዚህ ብለህማ መደምደም አችልም እንዴ አያ ምን ኖር እንደ ስለዚህ ሁሉ ነገር ሜሮን እኛም እኮ በሰለጠነ ዓለም እኮ ነው የምንኖረው። ምን ሆነሽ ነው ሜሮን? ስንት ዓመት ነው ኢትዮጵያ ውስጥ ከኖርክ በተለይ እዛ ኤቭሪቲንግ እኮ እዛው ፊት ለፊትህ እኮ ነው አይደል ያለው ማለት። ኧረ ግድ የለሽም እኔ ችግር የለውም። ስንት ዓመት ነው? እኔ እኮ ለዚህ እኮ አምናችሁ ነገ ፐርሰናል ምናምን ላለመናገር እኔ እምነቴን ሰው ጥያቄ ካለው በማውቀው ኖሌጅ ሼር ማድረግ ፈልጋለሁ። ግድ የለሽም እሱ ግድ የለሽም። ግን ከኢትዮጵያ ከወጣሽ ስንት ዓመት ሆነሽ? ኢንተርቪው ሆነብኝ። ተው ኧረ ኢንተርቪው አይደለም ለአንተ ፐርሰናል እነግርሃለሁ፣ ደውልልኝ። እንደዛ ከሆነ መልካም ነገር ነው። እኔ እኮ በቃ ሆዴን እንትን አደረግሽው እኮ በቃ እኔ የሰለጠነ ሀገር ነው ምናምን ስትይ የሰለጠነ ሀገር የሚባለው አደግንበት የሚገርምሽ ነገር ግን ምንድነው ህሊናዬን እከተላለሁ ነው። ለብሼ ልብሱን አሜሮን ያምርብሻል ካልኩት አውልድውት አይ ዶንት ኬር። እዚህ ጋር ነጭ እሱ መብትሽ ነው ብዬሻለሁ እኮ እኔ እኮ አይመለከተኝም። ግን እንደ እንትን ቃል ግን እንደ ኢየሱስ እንዳለው አሁን የኢየሱስን እንትን ትቀበያለሽ? አዎ እቀበለዋለሁ። በቃ እሱ እኮ ነው ያለው። ታዲያ እኔ እኮ አይደለሁም ኢየሱስ ጋር ነው እየተሟገትሽ ያለሽው። ምን አገባኝ እኔ ችግር የለብኝም። ወጥቼ መለጥለጥ እችላለሁ። ምንም እኮ እዚህ ጋር እኮ እንደዚህ ብዬ ሳስረዳሽ አንቺን ሳይሽ እንትን ሆንልብኝ ማለት እኮ አይደለም። ማንንም መሳብ ብችልበት ሀገር ነው ያለው። ጌታ ውሰደኝ ይልሃል አለች። አዎ እንደዛ ነው መረዳት አለብሽ። ግን ውሰደኝ እያለች ምን ሆነ ነው መጠንቀቅ አለብሽ ማለት መጠንቀቅ አለብሽ ነው ዋና አይዲዮሎጂ ነው። ሄትን የምትዘራ ከሆነ ሃይማኖትን ዲቫይድ እያደረግ ሰው የምታባል አይነት ሰው ብሆን ራሴን እኮ ቼክ አደርጋለሁ። ምን እያደረግሽ ነው እላለሁ። ላይክ ከሞራሌ ጋር ነው እንጂ እኔ ዲል ማድረገው እዚህ ጋር ስለበስኳት ቁምጣ ማንም ሰው አፌክት ታደርጋለች ብዬ አላስብም። እንደሱ ከሆነ ደግሞ ሰላማዊ ሰልፍ ይዛችሁ እንግዲህ ማንም ይወጣው እኔ ደስ ይለኛል። ምን አገባኝ እኔ እንኳን እሱ ሳይሆን ራቆትሽን ለምን አትሄጂም? እኔ ምን አገባኝ? ስላመረብኝ እኮ ነው ያደረኩት። በቃ መልሱ ዘጋው እዚህ ጋር ስላመረብኝ ያደረኩት። ባያምርብኝ ኖር አላረገውም ነበር። አይ ፕሮሚስ እኔ መብትሽ ነው። ደስ ስላለኝ ስላመረኝ አረኩትኝ። ለዚህ ደግሞ ኃጢአት ታድርጊ ከሃይማኖቱ አንጻር ከመጽሐፉ ቃል እንትን ነው እኔ የተናገርኩሽ እንጂ አይመለከተኝም። ራቁትሽን ብትወጪ መጽሐፍ ቅዱስ ስለዚህ ቦታ እንደዚህ ብሎ የሚል ቦታ የለም። እንደውም እሺ በቃ ይሁን። ዓለማችንን ያጠፉት እኮ እንደዚህ የሚሸፋፈኑ እናንተን አላልኩኝም ሰዎች ናቸው እኮ እያጠፉ ያሉት። በጥሩ መንገድ አንተ በምትለው መንገድ የሚመጡ ሰዎች እኮ ነው ምድርን እያጠፉ ያሉት ነው። እኔ ምንም አላደረኩም። ጥሩ ሲቲዝን ነኝ። ምንም ነገር አላደርግም። ዓለም የጠፋቸው በምንድን ነው? እዚህ ሀገር ተርናፕ ምናምን አለ፣ ግን ይኸው አልሄድም። በምንድን ነው ዓለም የጠፋቸው? በእንትን ይሄ አሁን አንተ ሞራሊ ጥሩ ነው በምትለው ነገር መንገድ የሚሄዱ ሰዎች፣ ፖለቲሽያንሶች፣ ሪሊጂየስ ፒፖል አሁን ሎየሮችን አይታቸው ከሆነ ሱፍ ያደርጋሉ ምናምን ትሜኪዩ ዋው ሂስ ፕሮፌሽናል እንድትለው ይፈልጋል። እስቲ ቲሸርት አድርጎ ቢመጣ ግን ይሄ ከምን ማያስጥለኝም ትላለ። ይሄ ውስጣችን አብሮን ያደገ ነገር ነው ማለት ፕሬዚደንቷን ቲሸርት አድርጎ ቢመጣ ሊደብርህ ይችላል። ቢካዝ ሱፍ ከለበሰ ዋው እውቀት ሊኖረው ይችላል ብለህ ላይ ማሰብ ነገር እሱ ያንቺ ነው ያንቺ ነው እየተናገርሽ ያለሽ። በነገራችን ላይ ይሄ እኔም አይደለም አስቤውም አይደለም። እኔ ከምን አንጻር ስናገር እንደነበረ ነግሬሻለሁ። እኔ እንደኔ ሳይሆን ወይም አንቺ እንደዚህ መሆን አለበሽ እየተባለ አይደለም። ሃይማኖቱ የሚያዘው እንደዚህ ነው። አንቺ ደግሞ የሃይማኖቱን ተቃራኒ ሆነሽ እየኖርሽ ተቃራኒ ሆነ ማንነት ተላብሰሽ ካለኝ አቆማለሁ ማለት ኧረ ባይብሉን አታውቂውም። ባይብሉን የሚለው ስላለባበስ አታውቂውም። ቆይ አንዴ ግድ የለሽ ስለ ባይብሉ ነው እየተነገረሽ ያለው። በእውነት ንገረኝ። እሱ ማወቅ ፈልጋለሁ እኮ። ቆይ አትከተዩም ራሱ አትችይም። ምክንያቱ እንኳን አንቺ ሌላውም አይከተለውም በነገርሽ ላይ። ምክንያቱ እኔ ትክክል አይደለም ብዬም ነው የአንቺም ትክክል አይደለም፣ የባይብሉንም ትክክል አይደለም ራሱ። ኦኬ ስለዚህ አታምን አንተ እኮ አልኩህ የምትከተኘው እምነት እኮ
ይሄን አይፈቅድም አልከኝ። ስለዚህ እኔ am asking you where did you see it? እኔ ከኢየሱስ ንግግር አንጻር ነገርኩሽ እንጂ ባይብል ስለ አለባበስሽ የነገረሽማ አለባበስ አይደለም። እንደውም በበለጠ መራቆትን ነው የነገረሽ። መራቆት ሲባል ደግሞ ከምንድን ነው? አንቺን ከሚያሳምሩ አሁን ለምሳሌ ወርቅ አይፈቀድልሽም ላንቺ በመጽሐፍ ቅዱስ አይፈቀድም፣ አትችይም። አሁን ለምሳሌ ሴት ልጅ ፀጉሯን መሸፈን አለባች፣ ካልሆነ ግን ተላጭታ እንትናም ሲልፋኪር መምሰል አለባት ይላል። ትከተይዋለሽ? አትከተይም። እኔም አልቀበለውም ራሱ። ለምንድን ነው የምትላጨው ነው ማለት? ቤተክርስቲያን ሴቲንግ እኔ በጣም ነው የምስማማው። ይሄ አጭር ቀሚስ አድርጎ ሊፕስቲክ ተለቅልቆ ቤተክርስቲያን መሄድ አሚን እሱ ጋር ትንሽ አላደርግም። እስኪ ቦታና ጊዜ አለው ማለት ቤተክርስቲያን የምትለብሰው፣ ሰርግ የምትለብሰው፣ የሆነ ሰው ጋር የምትለብሰው እኮ ሁሉ ፋሽን እኮ የሚቀያየር ነገር ነው። እዝናት አንድ አይነት ልብስ እኮ አንለብስም ታውቃለህ። ቆይ አንቺ ማን ጋር ማውራት አለብሽ መሰለሽ? ምክንያቱም እኔ አንድ መርፌ ነው የቀረሽ እኔ ቤት አንድ መርፌ ነው የቀረሽ። የመጨረሻው መርፌ የዳይኖሰር መርፌ ፍሬው ፍሬው አለ። ቆይ ፍሬው አንሚዩት አድርገው። ሚዩት ነህ። ሰውየው ውጣ ሲጀመር ፋራ ነው መሰለኝ። እሱ ልለቅባት ነበር እኮ እኔ ማወራውን በጭራሽ አልገባትም። እኔ እናንተ ተግባብተናል፣ ግን ይሄንን ይኸውልህ ፐርሰናሊ የምታወራው ነው። እኔ ፐርሰናሊ አላወራው መረበናት ጋር ስለዚህ እዚህ ጋር አላወራሁም እኔ። ቆይ አንዴ ግድ የለሽ እናስገባው። ቆይ ያወራሻል ፍርያ ፍርያ ምን በድዬ ነው? እንዴት ነህ አቦ? ሰላም ነው። እንዴት ነው? እንዴት ነህ? አለን። አንድ ሰው ብቻ ነው እንዴ ያለው? ማለት የሌላ ድምጽ አይሰማኝም ብዬ ነው። እያወራች ነበር አንዷ። ያው በአጋጣሚ የገባው አልመሰለኝምና ወጣ ብዬ ወደ ስራ ዝም እያወራሁ ነበር። ሌላ ሰው ጋር ወሬ ይዤ ነበር። እሺ ችግር የለውም። አሁን መሰለህ ፍሬው፣ እሺ ቼክዋ እኔ ከፈለኩ ራቁቴንን መሄድ እችላለሁ አለች። ትችላለች ግን እብድ መሆኗን እንዳታውቅ እኮ እኔ እንደዛ ነው ያልኩት። በሆነ ተባረክ። እኔስ ምን አልኳት መሰለህ? እንዴ በኢየሱስ ስም አልኩ፣ አንተ ምንድን ነው እኔ እኮ አሜሪካ አዛ አንተ መቼም ማሰለጠን ዲደብና አለችኝ። እና ምን አልካት? ምን አሁን አንተ በላት ምን ትላለህ? የተፈጥሮ ጸጋ ስለሆነ እንግዲህ ልብ ይስጣት። ምን እናደርጋታለን? አሜን። ቀጥል። ልብ ይስጥሽ ነው ማለት የምፈልግ እኔ ሌላ ምንም ማለት አልፈልግም ብዬ ነው። አሜን። ግን አጋጣሚ ፈተና ለመፈተን እንደው እንደዚህ ያለች እኔን ነው ምን ትፈትነኛለች? እኔ እንደዚህ ብለው ምን አይነት ምክር ይሰጠኛል የሚል ሐሳብ እንዳላት ብዬ ነው። ስትከራከረኝ እኮ ነው። ወይኔ በጣም ወይ ተሸውዳለች ወይም ሸውዳለች። አንዱ ቪዲዮ ባየው። እሺ አንተ ዝቼ አስተማሪ ነው። አንተ ዝም ብለህ ፍርያ ዝም ብለህ ተጎራ አንተ ይወምደር ያለ አንተ ተከወምደር ያለ ናውረድ ረቀክብኝ። እሺ ልቦና ይስጥሽ። ኦኬ ቆይ እስኪ ሰላም በላቸው። ሚሮን ተረጋጊና ቆይ ከመጽሐፍ ቅዱስ እናወራለን። ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እንግዲህ የዛሬ ፕሮግራማችን አንዷ መጣ እኔ ከፈለኩ
ያለ ፓንት መንቀሳቀስ እችላለሁ፣ ምክንያቱም ሙቀት ስላለ። ከፈለኩም ራቁቴን መሄድ እችላለሁ። የሰው ልጅ ደግሞ አለባበሱ ውጪውን ሳይሆን ውስጡን ነው ማሳመር ያለበት። አንድ የተብቃቃና ሙሉ የሆነ ማንነት ያለን እያለች ነው። እኔም እየተቃወምኩ ነው። ሁለታቸውንም ነው የምቃወሙ። ገባችሽ? ለማንኛውም እናወራለን። ቆይ አህመድ ወደዳችሁም ጠላችሁም ሙሴ ያድናል። አህመድ አለ? አዎ ረስቼው ነው። በሰለጠነው ሀገር እንግዲህ አሜሪካ ነው የምኖረው አለች። ባቢ ትንሽ ቆየኝ፣ ትንሽ ድምፅ ያለበት ቦታ ነው ያለው። እሺ እሺ። ደጋገመችው። ቆይ ማሚ ለሙሴ ነበር። አሁን ስለ ሙሴ ካልክ ስለ ሙሴ አውርቼ ሰናበቴ ነው። አትሰናበችኝ። ቆይ አንዴ ታዲያ ሰው ሰላም እንበላ። ዝም ብለሽ የፈለግሽውን ጥለሽ አላልኩም። አይ ከፈለገ ይሄ ጥያቄ እየጠየኩ ነው። አሁንም አምና ፎርሲንግ ኤኒባዲ ምንም ነገር አይደለም። የራሴን አውዲዮሎጂ ተናግሬ አንተም ተናግረ በቃ እንተዋለን እኮ። ታዲያ ሰው ችግር የለውም። እሱን ከዛ ወተናል እኮ። አሁን ደግሞ ምንድነው አንቺ የፈለግሽውን ብለሽ ላጥ ማለት ሳይሆን የአንቺ ምክርና እንትን የምንቀበልበት ጣሳ ይዘን አልመጣንም። ገብቶሻል? ሰውን ማዳመጥ አለብሽ። ሰው እንዲያዳምጥሽ እሱ ቆይ ሰላም ልበልማ፣ ግድ የለሽ ሰው ሰላም ልበል። መጀመሪያ ስትመጣ ምንድነው ጋይስ፣ መጀመሪያ ስትመጣ እኔ ኢትዮጵያኖች ታውቃላችሁና ኬክ ብርቁ የሆነ ትውልድ ነው። ከኢትዮጵያ መውጣት ማለት ትልቅ ነገር ነው። ከሀገሩ ስለወጣ ሰው እንኳን ደስ አለ ይባላል። አንድ ኢትዮጵያ ዋው ካናዳ ገባ እንዲህ እንኳን ደስ አለ ይባላል። የተለየው ከቤተሰብ ነው የወጣው፣ ከሀገሩ ከተወለደበት ካደገበት ነው። ለምንድን ነው እንደዛ የሚባለው? እኔ አላውቅም። እኔ አልልም። ኢትዮጵያዊ ከኢትዮጵያ ስለወጣ እንኳን ደስ አለህ አልልም። ከቤተሰብ ነው የተለየው። ስደት በጣም ከባድ ነው። የትም ሀገር ስደት ምቾት የለውም። ስደት የሚያውቀውን ያውቀዋል። ስለዚህ እኔ ከ10 ምናምን ዓመት በላይ ነው ስደት የቆየሁት ከኢትዮጵያ ከወጣሁ ምናምን ማለት ነው። እሄዳለሁ ግን ከባድ ነው። የሚያውቀውን ያውቀዋልና አንዳንድ ሰዎች ብርቅ ሲሆንባቸው በጣም ከባድ ነው። አለመረዳት በጣም ከባድ ነውና መጨረሻ ላይ ሰው ሲጨንቀው ሌሎች ለመግባት የሚመኙትን ማን ነበረ? አንድ ኢትዮጵያዊ እኔ ኮመንት ነበረ መሰለኝ ወይ ቪዲዮ ነው አላውቅምና አዶናይ የሚባል ልጅ ተቸግር ያለው ምናምን ሲል ሰማና ምንድነው ያለው? አንተ ጥጋበኛ ነህ ምንድነው እኔ ከኢትዮጵያ ወጥቼ በራንዳ ላይ በተኛ ካናዳ ሀገር ምናምን ነገር አለ። አለማወቅ በጣም ከባድ ነው። ገብቷችኋል? በዛ ልክ ደግሞ ኢትዮጵያ የሚባል ሀገር ደግሞ ሀገር ስለሆነ እንትን ይላል። ኢትዮጵያ ለመኖሩም በጣም ከባድ ነው። በዛ ልክ ግን ደግሞ በዚህ ልክ ስደት ምቾት አድርጎ ማሰብ የለበትም እና እህታችን ሜሮን መጀመሪያ ስትመጣ ምንድነው እንገባችና እንግዲህ ሰላም ብያለሁ፣ እንዴት ናችሁ? እኔ እንደዚህ ነው ሐሳቤ፣ እንደውም እንትኑን ካየነው እኮ በዚህ ሀገር ምናምን አሜሪካ እኮ ምናምን ነገር ብላለች። ከዛ ተደወለበት ምን አላውቅም ይታ አድርጋ አወጣች። ማስተላለፍ የፈለገችው ምንድነው እኔ አሜሪካ ውስጥ የምኖረው ለማለት ነው። እስካሁን የሰማን አልመሰላትም። በቃ የአሜሪካ እያለች አይምሮዬ እንትን አደረገችው እና ብዙ በጥርሷ እንትን ብዛት ቁጥር ነው አይምሮዬ ላይ አገር የሰራቸው እና ከባድ ነው። አንድ እውነት ልንገራችሁ በስልጣኔም በምንድን ነው በብዙ ነገር ከአሜሪካ በብዙ ፐርሰንት የሚበልጡ ሀገራቶች አሉ። ሰው ምንድነው የሚያደርገው? በቃ ዓለም ገዢ ምንድነው ልዕለ ኃያሉ ሀገር በኢኮኖሚ ምናምን የሚበልጧትም አሉ በዛም ራሱ እና አለማወቅ ከባድ ነው። እህታችን ደግሞ እንትን እያደረገችብን ነው። ምንም ችግር የለውም። ሜሮን ኑር አዲስ እንዴት አሜሪካን የሚስተካከል ሀገር ግን በምድር ላይ አላስብም። እንኳን የሚስተካከል ሳይሆን በብዙ እጥፍ የሚበልጧት ሀገራቶች አሉ። ስለማታውቂ ነው ማለት ከኮምፈርት ደረጃ ላይ ከብዙ ቫራይቲ ደረጃ ነው ማለት ነው። ግድ የለሽም
አሜሪካ የሚያክል ሀገር እኔ እንጃ የሚፈጠር አይመስለኝም። ችግር የለውም አይፈጠር። ምን አገባን? አሁን ባለ አያገባንም። ገነት ነው ብለው የሚያስቡ ሰዎችም አሉ። ከኢትዮጵያ ከወጣ ታዲያ አሜሪካ ገነት ካልሆነው ሰው ምን ገነት ይሆነዋል ታዲያ? ከኢትዮጵያ ከኩበት ለቀማ ከእበት መጠፍጠፍ የወጣ ሰው ገነት ነው ባይል ነው የሚገርመው። እንዴት ነህ ኑር አዲስ? አለሁ ልባብሻ፣ እንዴት ነህ? ሰላም ነው ሁሉ ማዋል። እየሰማሁ የነበረው የምታወሩት ነገር አሜሪካ። አስቀድመህ ግን ስለ አሜሪካ ቀጥልስ። አዎ አሜሪካ ይኸውልሽ ሜሮን፣ አሜሪካ ገነት አድርገሽ እንዴት እንደቆጠርሽው አልገባኝም። አሜሪካ ማለት ልክ እንደ ሌላ ሀገር ነው። እድሜ ልክሽ እየሰራሽ ለመኪናው ፔመንት፣ ሞርጌጅሽን፣ ዩቲሊቲሽን እየከፈልሽ ለራስሽ ጊዜ የለሽም። ተጠግረረሽ 24 ሃወር የምትሰሪበት ሀገር ላይ ምንም ነገር መንቀሳቀሻ መፈናፈኛ የሌለበት ሀገር ላይ እኖርበታለን እኮ አለንበት እኮ። የምን መደባበቅ ነው? አሜሪካ ቲቪ ላይ እንደሚታይ ሙቪ አገር ቤት እያለን ተሸውደን የመጣ ነው። አዳሜ ቤዝመንት እየኖረና 24 ሃወር እየተጠገረረ ከአንድም ሁለት ስራ እየሰራን ባለንበት ሀገር ላይ አሜሪካ ነው። ጅስት አንዳንድ እንግሊዝኛ አንዳንድ ቃለ ስለተናገረን እንደዚህ ሚን ዊ ኖ ኤቭሪቲንግ ደግሞ የሆነ ነገር አለን ማለት አይደለም። ገብቶሻል? አሜን መምጣትሽ ጥሩ ነው፣ ግን አሜሪካ ግን ከሌላ ሀገር በተለየ መንገድ አትበይ። ዊ ቢን ዴር ፎር ሎንግ ታይም። ትሰሪያለሽ፣ ወር ሙሉ ትሰሪያለሽ፣ አንድ ብር አይተርፍሽም። መኪና ከፍለሽ፣ ኢንሹራንስሽ ከፍለሽ፣ የሞርጌጅሽ ከፍለሽ፣ የልጆችሽን ከፍለሽ ናቲንግ የለሽም። ዝም ብለሽ እንደውም እኮ ኢትዮጵያ ሲሄድ እንደውም ኢትዮጵያ እኮ ይናገራሉ እኮ ቦሌ ስትሄድ ከአረብ ሀገር የመጡና ከአሜሪካ የመጡ ሴቶች ዝም ብሎ ይታወቃሉ። ከዚህ የሚሄዱ ሰዎች ጠቅላላ አመድ ወሮ ነው የምንሄደው። ለየምን መደባበቅ ነው? እናውቀዋለን እኮ አሜሪካ 24 ሃወር እየሰራሽ አይደል እንዴ? አምሽር 100% አንቺም ባልሽም ኦቨር 8 ሃወር ነው የምትሰሩት። 7 ዴይ ዊክ የሚሰራ ሰው አለ። ያው ለጠግረረሽ ሰርተሽ ምን ብለሽ አሜሪካ ከሌላ የተሻለ ነው ብለሽ የምታወሪው ነገር አንድ ብር ኪስ ላይ ሳይኖር ጀስት ቬሪ ዊርድ ነው። ከዚህ እውነቱ ለመናገር ባቢ እውነቱ ለኢትዮጵያ ያለ ሰው ሪላክስ ያደርጋል። ጠዋት ገብተው ማታ ይወጣሉ፣ ከቤተሰቦቻቸው ይኖራሉ። ሴቶች እንደፈለጉ ሻይ ቡና ይላሉ። መች ነው ለመጨረሻ ጊዜ አንቺ ሻይ ቡና ወጥተሽ ያልሽው? እርግጠኛ ነኝ አትይም። እኔ ምንድነው እንደዛ ልል ያልቻልኩበት ምክንያት አሁን የምትለው ነገር 100% ኮሬክት ነው፣ ግን እሱ እንዳለ ሆኖ ማደግም ከፈለግ ኦኬ ራስን ከፈለግ ሜየር ማድረግ ትችላለህ። ኢትዮጵያ የሆነ እዚህ ሀገር ከዛ ፐርስፔክቲቭ ሁሉ ሰው እንዳልከው 24 ሰዓት እየሰራ 2 ስራ እየሰራ ይኖራል ብሎ ደግሞ ድምድም ማድረግም አይቻልም። መኖር ከፈለግሽ እኮ አፋር ክልልም ግመል እየጠበቅሽ መኖር ትችያለሽ። ህይወትሽን መለወጥ ሜሮን ህይወትሽ መለወጥ ከፈለግሽ አፋር ክልልን ግመልም እያረባሽ መኖር ትችያለሽ። የሆነ ቦታ ስለሄድሽ ወይም የሆነ ቦታ እንትን ስላለሽ አይደለም። ግን አሜሪካ ከሌሎቹ ሀገሮች ብሌሲንግ ምናምን ብለሽ ስታወሪ ብሌሲንግ አላልኩኝም። ዊ ነው 24 ሃወር ሰርተሽ 7 ዴይ ዊክ ሰርተሽ ሞርጌጅሽን ወይም ደግሞ ሬንትም ከፍለሽም ቢሆን የመኪና ፔመንትሽን ከፍለሽ ክሬዲትሽን ከፍለሽ ኤቭሪቲንግ ባክዋርድ ነው። ስንቱ አለ አይደል? እንደ አሜሪካ ከወጣ 10 ዓመት ሙሉ እየኖረ አንድ ጊዜ ኢትዮጵያ ሄዶ ፋሚሊው ጠይቆ ማይመጣ ስንት አለ። ሙቪ ላይ ላይክ የሙቪ ሃሊውድ አይተን ስለመጣን ነው። ዊች ኤቭሪ አምሹር 100% አንቺ ራስሽ ሞልቶልሽ ተሳክቶልሽ ሀገርሽን ብትገቢ ደስታውን አችይውም። ታረጊዋለሽ? አታረጊውም። ምን ተይዞ ጉዞ የለ። በ2 እና በ3 ዓመት 2 ላጌጅ ይዞ ለመሄድ ራሱ ውጣ ውረድ ነው የምታየው። አትሄጃትም። እዚሁ ተቀርቅረን ያለ ነው እና ጀስት አሜሪካ ስላለ አሜን ጥሩ ነው አገሩ እስካለንበት ድረስ ሰርተሽ በቃ ይበቃናል። አገሩ ነው ሰርተን ህይወትሽን ተውጫለሽ ትለፊያለሽ። ግን ከሌሎቹ ሀገሮች በባሰ መንገድ ትልቅ ክሬዲት ለመስጠት መሞከሩ አይገስትሩ አይመስለኝም። አሜን አገሩ ነው ትኖሪያለሽ፣ ትሰሪያለሽ። አሜሪካ ስላለሽ ግን ነገር አለው። ኢትዮጵያ ብዬ ነው የጀመርኩት። ኢትዮጵያ ህዝብ ይርቆ በጣም ደስ ይላል፣ ግን ደስ የሚል ነገር አለ። በቃ ችግር የለውም። ቅድም ባቢ በተነሱት ሀሳቦች አይዞሽ ሜሪ አይዞሽ እንዳትመጡ ብሎ ነው ወደ አሜሪካ እንደዚህ የሚላቸው ከኔ አይኖሩ የኔ ስራ አይወሰድብኝ። ግን ግልጽ ነው፣ እውነቱ መናገር ግልጽ ነው። ይሄን አንዳንዴ ከእውነት ተናግረ በመሸበት እደር ነው። ትሰሪያለሽ፣ ትወጫለሽ። የተለያየ ኦፖርቹኒቲ ሊኖርሽ ይችላል ራስሽ ለመለወጥ ከኢትዮጵያ የተሻለ በባዶ ተነስተሽ ተናገረች ስላለኝ የተናገርኩበት ምክንያት ሜሮኒ ይበቃል። ንግግርሽ ምን እንደተቃለ አላስተረፈሽም እኮ ከባድ ነው። እኔ ትንሽ ነካ አደረኩሽና
ጥሩ ነገር አላት አሜሪካ በእውነት በዚህ አጋጣሚ በጣም አሜሪካ ውስጥ በጣም ሁሉ ነገር መሆን የሚችልበት ሀገር ነው። አለው አብሽር። ግን የሆነ ብዙ ጊዜ እንትንሽን እንዳትቀይር ብዬ ነው፣ አይደንቲቲሽን እንዳያስጠፋሽ ብዬ ነው። አይ ዱሪ ካልቀረ ጥሩ ነገሩ ምንድነው? በቃ ጥሩ ነገሩ ምንድነው? ንገሪኝ እስኪ። አንደኛ ነገር ምግብ ኢትዮጵያ በቀን 4 እየተበላ ምግብ ያለሽ ከዛውም ጠዋትና ማታ ቁርጥና ምግብ ትላለሽ። ምግብ አላለችም። ሰው ጥራሚ ራሱን ጠራሉ። ህዝቡ ረሀብተኛ ነው። በቃ ዝም ብሎ በቃ ስለተቀጠቀ ነው። ምንም እኮ ነው። አንቺ የሚገርምሽ ዩሮፕ ወላሂ ቆይ አንድ ነገር ዩሮፕ ብትሄጂ ማለት ነው ኢቭን በሳምንት የሚሰሩት ወይም 2-3 ቀን ነው ዩሮፕ የሚሰሩት። በዛ ላይ ደግሞ ምንም አይነት ሄልዝ ኢንሹራንስ ፍሪ ነው፣ አይከፍሉም። ገብቶሻል? አንድ ሴት እርጉዝ ከሆነች ለ2 ወር ሙሉ ስራ አትሰራም፣ ይከፈላታል። የትምህርት ቤት አይከፈልም፣ ባዶ ነው። እዚህ እስቲ ሄደሽ ሜሮን እንተዋወቃለን፣ ሄደሽ እስቲ አንድ ነገር አምጪ። ትምህርት ቤት ልትሄጂ ብትይ ገና ትምህርቱ ሳጨርሺው የተማርሽበትን ቢል ይመጣልሻል፣ 40-50 ሺህ ብር ይመጣልሻል። ገና ትምህርቱ እኮ አላለቀም። ክሬዲትሽን ትወስጃለሽ፣ 5,000-10 ሺህ ብር ብለሽ ከባንክ ትወስጃለሽ። በየወሩ 500-600 ብር እየከፈልሽ ጠባ አይልም፣ ኢንተረስት እየከፈልሽ ነው የምትኖሪው። ቆዳሽን አይደል የሚመጡት እንዴ? ደምሽ እየመጠጡት አይደል የምትኖሪው? ከተቸገርክ ታክስ ፔየር የሚባል ነገር አለ። ሰው ታክስ ይከፍላል። ያ ታክስ ገንዘብ ደግሞ ለማይሰሩ ሰዎች እንደዚህ ልጆች ላላቸው ምን ላይክ ለአዛውንቶችም እዚህ ሀገር ሲስተሙ ሴት አፕ ነው። አሁን አርጅተ ሜሮን በቀጥታ ነው ከኢትዮጵያ ወደ አሜሪካ የገባሽው? ሜሮን ነገር አለ፣ ፕሮግራሞች አሉ ማለት ሜሮን ሜሪ ቀጥታ ነው ከኢትዮጵያ አሜሪካ የገባሽው? አይ ልክ ነሽ። ያንቺ ሁሉ ልክ ነው። ልክ ነሽ። አይ እኔ ውሸትኩ ስለማሏሽ ነው ማለት ምግቧ ማለት ነው። በጣም የሚገርም ነገር ነው። በምድር ላይ like ቫራይቲ ምግብ ያለበት ሀገር አሜሪካ ነች። ኧረ ጠቅጥቂ ችግር የለውም። ቢቢ ግን ሌላ ሰው እንዳይሰማሽ ችግር የለውም። ስለ ምግብ ስታወሪ ሌላ ሰው እንዳይሰማሽ እሺ? ችግር የለም። እኛ ቤት ገና ሬስቶራንት ገብተህ መብላት አለብህ ብሎ ሜክዶናልድስ ከበል አይ በዚህ ከመጣ I'm talking about like high end ሆኑ እኔን ተይኝና ችግር ዓለም ጥግም ያስፈልጋል እኮ ግድ የለውም። ይሁን አሪፍ ነው። ብቻ ሌላ ሰው እንዳይሰማሽ ስለ ምግብ ስታወሪ በእውነት በቃ የምግቧ ደስ ይላል። እሺ ኢትዮጵያ ምግብ እኮ አለ፣ አሪፍ ምግብ አለ። ኢትዮጵያም ደስ ይላል። ብቻ እዚህ ሀገር ምግቡ አይ ቲንክ ሁለተኛው ምንድነው ጫጫታ የለም፣ ውር ነገር የለም። እዚህ ኔበሮች ምናምን ጸጥ ረጭ ላይ እሱ አይ ቲንክ ደስ ይለኛል። የሚገፈትር ሰው የለም ምናምን ስትሄድ ማንም ዞር ብሎ ማየህም በቃ። ስለዚህ እኔ አይ ፕሪፈር ለዛውም ከመርካቶ ነው። መርካቶ እንትን አባላላች ነበረች ማለት ነው። ነጋዴ ነበረች። ወይም ደግሞ የትምህርት ሲስተሙ ልጆችን የምታሳድግበት ላይ ትምህርት ቤት የምትልክበት ፋይናንስ ነው። ፖለቲካል ዲስከሽን ይሆንብኛል። ነው ታች ወርደሽ እኮ ያልሽ እኮ ጫጫታ የለም የሆነ ምግብ አለ ምናምን ማለት ጀስት ይሄ ለጨዋታ ነው። ላይክ ኤጁኬሽናል ከፈለሽን ተሸውደሽ ነው፣ ለጨዋታ አልነበረም። በጌታን እግዚአብሔርን ማለት ሲምፕል የሆነ ላይክ አሜሪካን ብትወጃጅ ሲምፕል ስትለኝ ኦኬ አይ ላይክ ዘ ፉድ ኤንድ አይ ላይክ ኢንፍራስትራክቸሩ ደስ ይላል። ስትነዳ ትራፊክ ምናምን ምን አይነት እስቲ የምትወጂው ምን አይነት ምግብ ትወጃለሽ? አሜሪካ ውስጥ ካለ ምግብ ምን አይነት ሬስቶራንት እንውጣ ተዋት። በቃ ይመች ሜሪዮኒ ተወዳጆች ሁላችሁንም ሰላም ብያለሁ። መግባት ትችላላችሁ። ምን ትልላለህ? አዲስ ቅድም ባለችው ግን ኮመንት ላርግ ባለባበስ ምናምን ስትል ምናምን ስትል ስለነበረ ማለት ነውና በመጀመሪያ ደረጃ የሰው ልጅ ልቡ የጠራ ከሆነ ውጩም ይጠራል። መጀመሪያ ትልቁ ነገር ውስጥ ነው። ውስጥሽን እንትን ካልሽ ዲሰንት ትሆኛለሽ። ገብቶሻል? መገዛት ያለብሽና መኖር ያለብሽ ፈጣሪ በሰጠሽ ህግ ነው እንጂ መኖር ያለብሽ ሰው ባወጣልሽ ህግ አይደለም የምትኖሪ። አሁን ቅድም አንቺ ያነጋገርሽ ሜሮ ዊዝ ሪስፔክት ሰው ባወጣልሽ ህግ ነው እየተዳደርሽ ያለሽው። አም ሹር 100% ስራ ስትሄጂ
ዌዘር ፕሮፌሽናል ስራ ስሪ፣ አሊያም ደግሞ ኤኒ ሱፐርማርኬት ስሪ ባለሽበት ሀገር ላይ እንደፈለግሽ። አሁን ባልሻቸው በቁምጣና በቲሸርት አይደለም የምትሄጂው፣ እነሱ በደነገጉልሽ ህግ ነው የምትንቀሳቀሱ። መብት ምናምን የምትዩ ነገር የለም። ኢቨን ራሱ ሽንት ቤት ስትሄጂ ብሬክ ሲፈቅዱልሽ ነው የምትሄጂው። አንቺ ራስሽ የራስሽ አይደለሽም። ሰዓቱም ያንቺ አይደለም፣ አንቺነትሽም አንቺ አይደለሽም። አለባበስሽ አንድም ቦታ ላይ እንደፈለግሽ ለብሰሽ አትሄጂም። ባዘዙሽና በደነገጉልሽ በዩኒፎርም ነው የምትለብሺው። ኤኒ ፕሮፌሽናል ላይ ሁኚ በእነሱ ህግ ነው። ባንክም የምትሰሪ ከሆነ ወሬቨር ፕሮፌሽናልም ሁኚ ባዘዙሽ ነው የምትሰሪው እንጂ እኔ ውስጤ ንጹህ ነውና እንደፈለኩ ለብሳለሁ፣ ይሄ ሌላ ቦታ ማውራት ነው። እዚህ ቦታ አይደለም፣ እየተዋወቀን። ስለዚህ አንቺ ፈጣሪ በደነገገልሽ ህግ ነው መኖር ያለብሽ። ትላንትና ላይ ሆኖ አንድ መንግስት ለምሳሌ እዚህ ሀገር ላይ የዛሬ 15 ዓመት አይደለም 20 ዓመት ላይ የነበረው አለባበስ አሁን ተቀይሯል። ነገ ደግሞ የሚመጣው ነገር አይታወቅም። ሁልጊዜ ሰው የምትከተይ ከሆነ የራስሽን አይደንቲቲ እያጣሽ ነው የምትሄጂው። አንቺን አንቺ ለመምሰል ሞክሪ፣ ባህልሽንም ሃይማኖትሽም ለማራመድ ሞክሪ እንጂ ሰው ሁሉ ገደል ገባ ብለሽ ገደል መግባት የለብሽም። ካልሆነም አንቺ ላይ ሰብጀክቲቭ በሆነ እንደ ሰው እንደ የሆነ ጎርፍ አለ አይደል ባሳዩት መንገድ የሚሄድ እንደዛ ነው የምትሆኘው። ስለዚህ መጽሐፍ ቅዱስ ምን ይለኛል? ለምሳሌ መጽሐፍ ቅዱስሽ ምን ይልሻል? አሁን ሴት ልጅን ጸጉሯን ማትሸፋፈን ከሆነ ትላጨው ይላል። ትላጫለሽ? አሁን እዚህ ጋር መተሽ ባይብል የሆነ ወንጌል ትሰብኪ ነው የምትመጪው። ሴት ልጅ ራሱ ስታስተምረውን ቸርች ውስጥ ምትሆን ጸጉሯን ትሸፋፈን። መሸፋፈን ደግሞ ካሳፈራት ትላጨው ይላል። ጸጉርሽን ለቀሽ በጡት በሚኒስከርት እየሄድሽ ሌሎቹ የሚለብሱ ሰዎች የምትነቅፊ ከሆነ የራስሽን አደንጃ እያራመትሽ ነው እንጂ እነሱ አይደለም። እነሱማ ለምሳሌ ይሸፋፈኑ የምትያቸው ሙስሊሞች ናቸው። ለምንድነው የሚሸፋፈኑት? ወላሂ አላህ በቁርአን ስለደነገገላቸው ነው። እናንተ ያመናችሁ ተሸፋፈኑ፣ ጋርሜንታችሁን አርጉ፣ ጌጣችሁን አጋልጣችሁ አታሳዩ። ስለዚህ የሚኖሩት ለፈጣሪያቸው እንጂ ለሰው አይደለም። አልহামዱሊላህ ሙስሊም ሴቶች ዩሮፕ ሂዱ፣ አፍሪካ ሂዱ፣ የትም ቦታ ሂዱ፣ ሃይማኖታቸው ከቦታ ወደ ቦታ ስለሄዱ እምነታቸውን አይጥሉም። የትም ቦታ ቢሆን ሃይማኖታቸውን ያራምዳሉ። ሁለት ደግሞ አምልኮት ደግሞ ማለት በራሱ በየቦታ ባለሽበት ቦታ ስተኝም ስትነሺም ባለሽበት ቦታ ነሽ ፈጣሪሽን የምታመልኪው እንጂ ቸርች ስትሄጂ የሆነ ተሸፋፍነሽ ስለሄድሽ ከቸርች ስትወጪ ደግሞ አውልቀሽ ጥለሽ የምትሄጂ ከሆነ ሰውን እያመለክሽ ነው እንጂ ያለሽው ለፈጣሪ እየተገዛሽ አይደለም። የፈጣሪ መገዛት ማለት ኤቭሪ ቦታ ላይ ፈጣሪ ያየኛል፣ ሰው ባያሽም ፈጣሪ ያየኛል ብለሽ የምትንቀሳቀስ፣ ይሄ ነው አምልኮት ማለት። ይሄ ነው ፈጣሪ ብሎ መፍራት ማለት። ስራ ቦታ ስትሄጂ እነሱ ባወጡልሽ በፈት ለብሰሽ ራስሽን ሰትረሽ የምትሄጂ ከሆነ ከዛ ስትወጪ ደግሞ እንደፈለግሽ የምትሆኚ ከሆነ አንቺ ለፈጣሪ እየኖርሽ አይደለም፣ ለሰው እየኖርሽ ነው። ለሰዎች ለማስደሰት እየኖርሽ ነው። ሰውነቷን ያምራል ለማለት። ያንቺ ውበት የባልሽ ነው፣ የባልሽ ውበት ላንቺ ነው እንጂ ለአደባባይ እንደተላጠ ሙዝ ሄደሽ ስትሄጂ ይሄ ማወቅ መሰልጠን አይደለም፣ ራስን ማጣት ነው። ስለዚህ በአጠቃላይ ለፈጣሪሽ ለመኖር ሞክሪ፣ ፈጣሪሽ በደነገገልሽ ህግ ለመኖር ሞክሪ እንጂ ትላንትና የወጣው ህግ ዛሬ የሚቀየር ዛሬ የሚወጣው ነገ የሚቀየር ነገር አይደለም። ቅድም ደግሞ ስትናገሪ አንድ አባባል ነበር፣ ሰውን እስካልጎዳ ድረስ። ኦፍ ኮርስ ትጎጃለሽ። ለሰው ልጆች ራሱ አንቺ ኃጢአት ባትሰሪም ሰዎች ኃጢአት እንዲሰሩ ሰበብ መሆን የለብሽም። ኦፍ ኮርስ ሰው ትጎጃለሽ። ይሄንን ታውቂዋለሽ። አይ ዶንት ዋና ኢቨን ሜንሽን ዘ ኔም እዚህ ጋር ያንን ንግግር የተጠቀምሽበት የትኞቹ ሰዎች እንደዛ እንደሚሉት ይነው አይነውት። ስለዚህ ፈጣሪ በደነገገሽ መንገድ ለመኖር ሞክሪ። ውበትሽን ሴቶቹ የሚኖሩት ፈጣሪያቸውን ፈርተው እንጂ ለሰው አይደለም። እና 10 ጊዜ የተሸፋፈኑ ሰዎች ምና ውስጣቸውን አታቂም፣ ውስጥሽም አያውቁም። ስለዚህ ውስጡን ያማረ ውጩም ያምራል። ይሄ ነው የሆነ ሲያዩት ያላማረ ሲበሉት ያቀራል ነው የሚባለው ጨዋታው። ባቢ ይቀጥል። አመሰግናለሁ ኑር አዲስ። አሁን እንዳንተ ንግግር መልስ መስጠት የለባትም። ምክንያቱም ብዙ እኔና እሷ ስላወራን ስንጨቃጨቅም ስለነበረ ጭቅጭቁ አስፈላጊ አይደለም።